ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እርግጠኛ መሆን አይቻልም በዚህ ምክንያቱም ጳውሎስ ለምሳሌ በእግዚአብሔር ፊት ሆነን እነግራቸዋለን ምናምን እንደዚህ ሐዋርያቶች እንደዚህ አይነት አገላለጾችን ይጠቀማሉ። ያ ማለት እነሱ በምድር ላይ አክቲቭ ሆነው እያገለገሉ በነበረበት ሰዓት በእግዚአብሔር ፊት ሆነን ሲሉ እየለመንም ምናምን ለማለት አይደለም። በቃ ለምን አተረጉሙ? ምን ለማለት ነው? አሁን አሁን ምን ታደርጋለህ መሰለህ? እኔ የጠቀሱት ከመጽሐፍ ቅዱስ ነው። እያንዳንዱ ፊት የሚለው ሐሳብ የእግዚአብሔርን መገኘት፣ የእግዚአብሔርን ሕልውና፣ የእግዚአብሔር ፍርዱ ነው የሚተረጎምባቸው አሉ። ግን እዚህ ጋር ኮንቴክስቱን ስትመለከተው መላእክቶቻቸው የሚለው ለጥቅማቸው ነው የሚናገረው። ታናናሾች ለተባሉ ለጥቅማቸው እንጂ ለጉዳታቸው የተነገረ ቃል አይደለም። እንዳትንቁ የሚለው እኮ ፖዘቲቭ ነው። እነዚህን እንዳትንቁ ማለት ፖዘቲቭ እኮ ነው እየተነገረ ያለው። ለጥቅማቸው ነው የሚያዩት የአባታቸውን ፊት። እነዚህ ታናናሾች የተባሉት መላእክቶቻቸው የእግዚአብሔርን ፊት ያሉ ከተባለ መጽሐፍ ቅዱስ ላይ ፖዘቲቭ ስለሆነ ይሄ ሐሳቡ ሁለተኛ ዜና መዋዕል ምዕራፍ 7 ቁጥር 14ን የእግዚአብሔርን ፊት ማየት ከጸሎት ጋር ይገናኛል። እንዴት? እኔ እኮ የጠቀስኩት ከመጽሐፍ ነው። ምን አለ? በስሜ የተጠሩት ሕዝቤ። እግዚአብሔር እኮ ነው የተናገረው ይሄን። ተዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሁኜ እሰማለሁ። እዚህ ክፍል ላይ ፊቱን ማየት ህልውናውን መፈለግ ፊቱን መፈለግና በፊቴ ይሆናሉ ማለት የተለያየ ነው። መፈለግ ኦፍኮርስ ጸሎት ነው። ፊትን መፈለግ ጸሎት ነው። በብዙ ቦታዎች በዛ መልኩ ተገልጸዋል። ሶ ታዲያ አሁን ፖዚቲቭሊ ይሄን ካልተረዳኸው ምን አይነት ትርጉም ሊሰጠው ነው? አሁን ፊቴን ይፈልጋሉ አይደለም የሚለው። ለምን አተረጉመም? ተርጉሞ አንተ ፕሊዝ ንገረን ያንተን ትርጉም። ይሄ አሁን እኔ ጀነራል እሳቤ ከየት ይመነጫል መሰለ? መላእክት የሚድኑትን ያግዛሉ ከሚለው ሀሳብ ጋር አያይዤ አስበዋለሁ። አይደለም ጌታ የተናገረውን ታማኝ መዳን ውስጥ ይኸውልህ ወንድም አለም ታማኝ ሆነ ቃሉን ፍታው። ከነዚህ ከታናናሾቹ መካከል አንዱን አንዴ ስማኝ፣ እንዳትንቁ ተጠንቀቁ ነው የሚለው። ከነዚህ ከታናናሾች መናጋር ነው ጌታ አያይዞ እላችኋለሁና በሰማያት ያሉት መላእክታቸው በሰማይ ያለውን የአባቴን ፊት ሁልጊዜ ያሉ ያለው። ስለዚህ አንተ ፍታልን። አሁን ከነዚህ ከታናናሾች ጋር መናጋ መላእክቱ የእግዚአብሔርን ፊት ማየት ምን አገናኘው? በቃ የመጨረሻችን ፍታልና እንጨርስ። እሺ አሁን ይኸውልህ ምክንያቱ የመጨረሻው መደምደሚያው የሰው ልጅ የጠፉትን ለማዳን መጥተዋልና ብሎ ነው የሚዘጋው አይደለ? ዊች ሚንስ ማንም የሚናቅ የለም ክርስቶስ ሰውን ለማዳን እስከመጣ ድረስ። መላእክቱ ደግሞ በእግዚአብሔር ፊት መላእክቶቻቸው ይላል። ምንም ዲናይ ማድረግ አንችልም። በእግዚአብሔር ፊት አሉ ይላል አይደለ? ፊት ያያሉ ነው የሚለው። አሉ ሲሆን ያያሉ ነው የሚለው። በእግዚአብሔር ፊት ያያሉ። ኦኬ ስለማን ነው የእግዚአብሔርን ፊት የሚያዩት? ሀሳቤ ላይ እንትን አደረክኝና ላውራ ግድ የለም እየመለስኩልህ ነው። እና እኔ በመሰረታዊነት የሚድኑትን መላእክቶች እንደሚያግዙ መጽሐፍ ቅዱስ ይነግረናል። ሀው የሚለው ላይ ነው ልዩነትና የአመለካከት ልዩነት የሚመጣው። ገብቷል? አሁን እዚህ ጋር ያያሉ ነው የሚለው። አንተ በጸሎት ነው አልከኝና በጸሎት ያለውን ነገር ልታስረዳኝ ሞከር። ለእኔ ደግሞ ፊትን መፈለግ የሚለውን ሀሳብ ወስደ ፊቴን ያያሉ ከሚለው ጋር አንድ ላይ አድርገህ ልትፈታልኝ ሞከር ወንድሜ ብሩክ። አንተ ፍታው፣ እኛን ትሆንና ፕሊዝ። አንተ ለምሳሌ ፊት ማየት የሚለውን ፍታውና ንገረን። የእኛን ትሆ እኛማ ነገርን እንትን አላልከውም። አሁን ያንተን ፍታለን። የእግዚአብሔርን ፊት የሚለው ሁልጊዜ ያሉ የሚለው በዚህ አውድ ላይ መላእክቱ ምን ያደርጋሉ ማለት ነው? ሶ ኢዚ እኮ በጣም በጣም ቀላል ነገር የጠየቅን። በቃ ጥሩ ችግር የለውም። ኢቫንጀሊስት እና ፕሮፌትን እንግዲህ ቀጥሎን ማውራት እንችላለን። ነገር ግን መዝሙር ልጁ ላይ የሆኑ ሀሳቦችን ሪፍሌክት ብናደርግ ነው ወይስ መጨረሻ ላይ እናደርገው? እነሱም ሀሳብ ከሰጡ ሜይ ቢ ቆይ ማለት አንድ ሀሳብ አለኝ። ቆይ ኢቫንጀሊስት ሀሳብ ሳይሆን ይሄን ይፍቱልን መጀመሪያ። እሱን ፈታለሁ። በዛ ዙሪያ ነው። ቅድም ዕብራውያን መልእክት ምዕራፍ 2 ላይ ያለውም ሀሳብም የተረጎማችሁባችሁ መንገዶች ሁሉ ትክክል አይደለም፣ እንደ መጽሐፋዊ አይደለም። አንድ ይሄን ይፍቱልን እባክዎትን፣ ይሄን ይፍቱልን መጀመሪያ ከዚህ ጀምሩ።
በዚህ ቦታ ላይ ከመጀመሪያ ስንመጣ ኢየሱስ አንድ ማስተማር የፈለገበት መንገድ አለ። ለምሳሌ ደቀ መዝሙር ይህን ቃል የሚያስተምረው ለፈሪሳውያን ሳይሆን ለሰዱቃውያን ሳይሆን ኢየሱስ ያስተማረው ለደቀ መዛሙርት ነው። እያስተማረ ምንድነው? በእነሱ መካከል አንዱ ከአንዱ ይበልጣል የሚል ሐሳብ ነበራቸው። በማ መካከል? ይቅርታ ኢቫንጀሊስት በማ ቁጥር 1 ላይ ይናገራል። ምናልባት ቁጥር 1 ወደ ቁጥር 1 ሂድና ምዕራፍ 18 ቁጥር 1 ጀምረ ብታነብ ያሳያል መጽሐፍ ቅዱስ። አንድ ኢቫንጀሊስት እዚህ ጋር ከታናናሾቹ መካከል እንዳትንቁ ያለው ሐዋርያትን እርስ በርሳቸው ነው። ቆይ ከቁጥር 1 ብትመጣ ጥሩ ነው። ቁጥር 1 አንብብና ወደ ታች እመጣለሁ። ኧረ እባክዎትን ኢቫንጀሊስት ፕሊዝ፣ እዚህ ጋር ታናናሾች መካከል እንዳትንቁ የተባለው ሐዋርያትን እርስ በርሳቸው እንዳይናነቁ ነው። መልስ አለ እኮ ቁጥር 1 ላይ ይነግራል። ቁጥር 1 ላይ ይነግራል እኮ። እንደዛ ነው ካሉ ይሄ ክፍል ላይ ከነዚህ ከታናናሾች እንዳትንቁ የሚለው ሐዋርያትን እርስ በርሳቸው ነው ወይ? አዎ ቁጥር 1 ላይ ይነግራል። ቁጥር 1 ለምን አታነቡም? ስለዚህ እዚህ ጋር ታናናሽ እንዳትንቁ የተባሉት ሐዋርያትን እርስ በርሳቸው ነው እያሉኝ ነው አይደል? እሺ ቁጥር 1 ላይ ቁጥር 1 እዛው እኮ ነው። በዛው ላይ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስን ይፈታል። ስለዚህ ሐሳባችን በእግዚአብሔር ቃል ላይ መጨመር ጥሩ አይደለም፣ እርግማኔ ነው። ስለዚህ አንዴ ስሙኝ። ቆይ እርግማኑ ጋር እንደርሳለን፣ ችግር የለም። የት ሄድብናል? እሱ ላይ ማንም ምንም እውቀት አይፈልግም መራገም። አሁን እኔ የምጠይቆት መሰሎት መላእክቶቻቸው በሰማይ ያለውን የአባቴን ፊት ሁልጊዜ ያሉ። ስለዚህ እነዚህ መላእክት የአባቱን ፊት ዘወትር የሚያዩት ስለ ሐዋርያቱ ነው። እንደዛ አላልኩም። እንደዛ የሚል ሐሳብ አልወጣኝም። እሺ ስለማን ነው መላእክቱ? እኔ ያልኩት ሐሳብ መላእክቱ ስለማን ነው የሚያዩት? ኢቫንጀሊስት አንዴ፣ መላእክቱ ስለማን ነው የእግዚአብሔርን ፊት የሚያዩት? መላእክቶቻቸው መጀመሪያ የት ነው ያሉ? በሰማይ ነው አይደለም? ስለ ሰው ነው የሚያዩት፣ ስለ ሰው ሳይሆን ሁል ጊዜ የአባትን ፊትን ያያሉ ነው። መላእክቶች ያያሉ ነው መጽሐፍ ቅዱስ የሚለው። ስለማ ስለ ሰው ሳይሆን ስለ እነሱ ራሳቸው የእግዚአብሔር አብ ፊት እንደሚያዩት ነው ኢየሱስ እያስተማራቸው ያለው። ለማን? ለራሳቸው ነው ወይስ ስለአንተ ሳይሆን? ይቅርታ፣ ስለአንተ ሳይሆን እነሱ በዚህ ቦታ ላይ ስለአንተ እያወራ አይደለም። ያ ቦታ ማለት ነው ስለ መላእክት እያወራ ያለው መላእክቶቻቸው የእግዚአብሔር አብ ፊትን እንደሚያዩት ነው። ለምን? ለአምልኮ ነው። መላእክቶቻቸው በእግዚአብሔር ፊት አያመልኩም እኮ። አይ ይፍቱልኝ። እዚህ ጋር የእግዚአብሔርን ፊት የሚያዩት መላእክቱ ለአምልኮ ነው በዚህ አውድ። ይህ ሀሳብ መጀመሪያ እናንተ ምን ስታወሩ እንደመጣ አይነት ሰምቻለሁ፣ ቁጭ ብዬ ሰምቻለሁ። ግን ሀሳቡ ከመጀመሪያ ሲመጣ ትክክል አይደለም የመጣው ማለት ነው። ኧረ እባክዎትን ኢቫንጀሊስት ይስሙኝ። መላእክቱ የእግዚአብሔርን ፊት የሚያዩት ለአምልኮ ነው በዚህ አውድ። እኔ አሁን የጠየቀው ጥያቄ እየመለስኩ ነው እንጂ ወደ ሌላ አቅጣጫ ለምን ትሄዳለህ? እዚሁ ክፍል ላይ ነው ያለሁት። መላእክቱ የእግዚአብሔርን ፊት የሚያዩት ለአምልኮ ነው። ምን ብለህ ጠየቅ? መላእክቶቻቸው ያመልካሉ ወይ አልክ። እንደገና እንደዛ ጠየቅ አይደለም? እኔ ደከመኝ በቃ። ወይ መምህር ብሩክና መምህር ኤፍሬም የሚከትሉ በቃ። እሺ አይ በዚህ ክፍል ላይ ያለው ሐሳብ እነግራቸዋለሁ። ነገር ግን ስለ ዋና ሜን ፖይንት መናገር አለብኝ። አንዴ ስሙ ይናገራሉ በደንብ። ምንድነው ምን መሰለዎት? አሁን በዚህ ሐሳብ ላይ በዋናነት አስምረው መያዝ ያለበት እያደመጡ ከነበረ ምዕራፍ ማነው ቁጥር 1 ላይ ምን እንደሚል ቁጥር 10 ሚሆን ማስረጃ ብለው ያስቀመጡትን ነገር በደንብ አደራጅተው ቁጥር 1 እንዲህ ብሎ ስለሚናገር ይህ አውድ ለነገሌ እንደዚህ የተነገረ ነው ብለው ማብራሪያ ይሰጣሉ። አይልም ካልነ እኛ መሞገቻ እናቀርባለን ማለት ነው እንጂ ዝም ብለው ሄድና ዛሬ ያንብ የጠቀሱትን መጽሐፍ ቅዱስ ሁሉ ጠቅላላ ተነቦ አይዘለቅም። ስለዚህ ምንድነው የሚደረገው? ያን የተሳሳተ ነው ብለው ያሰቡትን ነገር ይሄ ስህተት ነው፣ ስህተት ስለሆነ ማስተካከያ ሊሰጠው ይገባል። ምክንያቱም እንዲህ ነው የሚል ብለው የራስዎትን ትርጓሜ ወይም የሚያምኑበትን መናገር አለበት። ከዚያ ያ ልክ ላለመሆኑ ደግሞኛ መሞገቻ እናቀርባለን ማለት ነው እንጂ ህድና አንብልኝ በዚህ በኩል
አውዱ ስለምንድን ነው የሚናገረው አላውቀውም። አውዱን ተናግረው እኮ አውቀው አውዱን ርሶት ካወቁት መናገር አለበት። ለምሳሌ ይህንን አውድ የት ነው ያገኙት? ከነዚህ ከታናናሾቹ የሚለው አውድ ምን ተብሎ ነው የሚተረጎም? ታናናሾቹ የተባሉት እነማን ናቸው? ሰው የሆነ ሁሉ ነው? ለሁሉ ፍጥረት የተነገረ ነው? ለሐዋርያት ብቻ የተነገረ ነው? ለቤተ እስራኤል ብቻ የተነገረ ነው? ለማን ነው የተነገረ? ይሁድ ታናናሾች የተባሉ እነማን ናቸው? መላእክት የተባሉ እነማን ናቸው? ቅዱሳን መላእክት ናቸው ከሆኑ ቅዱሳን መላእክት በፊቱ የሚቆሙት ምን ሊያደርጉ ነው ብለው ይህንን ያብራሩ። ከዚያ ደግሞ እኔ ጠይቀውታለሁ። የእግዚአብሔር ፊት የተባለው መላእክት የሚወሰኑ ናቸው። እግዚአብሔር ደግሞ ፊቱ ይህን ያህላል ይህን ይመስላል ተብሎ አይወሰንም። የማይወሰነው ፊት ላይ የሚወሰኑ መላእክት በፊቱ ቆሙ ማለት በራሱ ምን ማለት ነው? እሱን ሁሉ በደንብ ማብራራት ይጠይቃል። ስለዚህ አውዱን ይዘው በደንብ ማንሳት ነው እንጂ አውዱን ሳያነቡ እንዲያይልም አይልም በአሉና ሚለውን ግን መናገር አልቻሉ። ታናናሾች የተባሉ ማን ናቸው? እኔ እንደሱ አላልኩም ይላሉ። ይበሉ እስኪ ሚሉትን። አውዱ እንዴት ነው የሚተረጎም? ኤፍሬም መጀመሪያ ሐሳቡ የተነሳው ከኔ ጋር አይደለም። መጀመሪያ ይቅርታና ከጃ ጋር ነው ሐሳባችሁ ያነሳችሁት። እኔ እየሰማው ነበርኩና በሱ ሐሳብ ቆመ እኔ ማውራት አልችልም ነው ያልኩት። በሱ ሐሳብ ሳይሆን ሚውት ያድርጉ። በቃ በዚህ ሐሳብ ቆመው ማውራት ካልቻሉ የራስዎንን ሐሳብ አይደለም በዚህ ማቴዎስ ወንጌል ምዕራፍ 18 መሰረት ማውራት እችላለሁ፣ ግን በጠየቃችሁት መንገድ ማውራት አልችልም። ግን ለምን ከዕብራውያን መልእክት ምዕራፍ 2 ጀምራችሁ ነው የመጣችሁት? በዛ ላይ እኔ አልገባውም። ነገር ግን ዕብራውያን መልእክት ምዕራፍ 2 ላይ ያወራችሁበት መንገዱ እንደ እግዚአብሔር ቃል ተገቢ አይደለም ነው ያልኩት። ስለዚህ ከዕብራውያን መልእክት ምዕራፍ 2 መምጣት አለብን ነው ወደዚህ ለመድረስ። በጣም ጥሩ። እስኪ ትክክለኛውን ይንገሩን። ዕብራውያን 2 ለዚህ ነው እኔ ያልኩት ማለት ነው እኮ ይንገሩን ያልኩት። ይኸው እየፈቀድሁልዎት ነው። ዕብራውያን 2 እስኪ ትክክለኛውን ያስረዱ። እሺ አመሰግናለሁ። ዕብራውያን መልእክት ምዕራፍ 2 እንመለስና ከዕብራውያን መልእክት 2 ላይ ያለውን ቃል መሰረት እንምጣ። ለምን ስለ መላእክቶች እያወራችሁ ነበራችሁና ከዛ በቂም ትክክለኛ መልስ መጽሐፍ ቅዱስ ላይ አስቀምጧል። እና መንፈሳዊ ሕይወትና የእግዚአብሔር ቃል የሰው ቃል ሳይሆን የእግዚአብሔር ቃል ስለሆነ ከእግዚአብሔር ቃል በትክክለኛ የእግዚአብሔር ልብ ማየት ያስፈልጋል። ያነቡልኝ ምንድነው? አሁን ዕብራውያን 2 ነው እንደዚህ ያሚል ኑሮ የሚያወሩት። ዕብራውያን 2 ላይ ቅድም መምህር ያረድ ያነበበው ቦታ ማለት አሁን የሚያወሩት አሁን ያነበቡት ምን ላይ ነው ያለ? ኑሮ የሚያነቡት ምን መጽሐፍ ላይ ነው ያለ? ነው አልጀመሩም ገና? አይ አልጀመርኩም። ቅድም መምህር ማለት መዝሙር ያረድ ያነበበው ቦታ ማለት ነው እኮ ዕብራውያን መልእክት ምዕራፍ 2። ጥሩ ይጀምሩ። ምዕራፍ 1 ላይ ያለው ቃል ማለት ነው። ምዕራፍ 1 2 ያሉ ይመስሎኝ ነበር። እሺ አንድ ላይ ያለው ምዕራፍ 1 ቁጥር 1 ነው። አይ ሳይሆን ቁጥር 14 ላይ ያለው ቃል ነው። ቁጥር 14 ምዕራፍ ስንት? ምዕራፍ 1 ከቁጥር 14። እሺ ያነቡልን። ቁጥር 14 ላይ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም? ስለዚህ ስለ መላእክት እያወራ ነበረ ነው። ይህን ቃል በዚህ መሰረት መላእክቶች ለምንድን ነው እግዚአብሔር ወደዚች ምድር የሚልከው? ሰዎች መዳንን እንዲቀበሉ እንዲያግዙ ነው። ይህ ማለት ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 10 ሐዋርያት ሥራ ምዕራፍ 10 ላይ አንድ ሰው ነበረ፣ አንድ ትልቅ ወታደር ነበረ፣ ቆርኔዎስ የሚባል ሰው። ይህ ቆርኔዎስ እናውቀዋለን። ይቆዩ ቆርኔሌዎስ ይቆይና አይደለም ተነሱበት ዕብራውያን ቆዩ እንጂ አንዴ ይህንማ በትዕግስት በደንብ እንደማመጥ እንጂ 100 ዳቦ መላስ እኮ ሆድ አያሞላም። አንድ መጉረስ ነው ሆድ የሚያሞላውና አሁን ዕብራውያን ስንጠቅስ እዚያ ደግሞ እዚያኛው ስንሄድ እንዳይበዛብን የዕብራውያን መልእክት ስለ መላእክት ስለ መናፍስቶች የተነገረው ቃል ስለ መላእክት ነው ብሎ ዲያቆን መዝሙረ ፈቶ አስተምሯልና አይ ትክክል አይደለም ብለዋል። እርሶ ደግሞ ስለሆነ መዳንን ይወርሱ ዘንድ ተብሎ የተነገረላቸው እነማን ናቸው?
መዳንን ይወርሱ ዘንድ ማለት ገና ወደፊት ማለት ነው። መዳንን ይወርሱ ዘንድ ላላቸው ለነዚህ ነው እንዲያገለግሉ የሚላኩ መላእክት አይደሉም ምን ተብሎ ተነግሯል። መናፍስት ማለት ነው። እና የመናፍስት መላእክት አይደሉም ነው አስተምሮት። ሐሳበውት ምንድነው? ይሄንን ሐሳብ ነው በደንብ የሚገልጹልን። ይሄ የተነገረው አንደኛ ሁለተኛ ብለው እዚያው ዕብራውያንን ስንጨርስ እዚያ ደግሞ ግብረ ሐዋርያት እንሄዳለን ማለት ነው። የሐዋርያት ሥራ እንጂ አሁን ይሄን ትተነው ከዚያ ከሄድንማ በቃ ስንዞር ልንውል ነው። እሺ አሁን እየሰማሁት ነው እንደሚተረጎሙልኝ ባለሙሉ ተስፋ ነኝ። እኔ ኤን ቦታ ትቼ ወደ ሐዋርያት ሄዳለሁ ማለት ሳይሆን እኔ ያልኩት ምንድነው ሁሉም መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ማለት እነዚህ መናፍሶች መላእክቶች ናቸው። እነሱ ቆይ አሁን ይስሙኝ። ይቅርታ ቆይ ማላ አትግቦም እኔም ልመለስ። አረ ነው ጥያቄና መልስ ነው ይሄ ዝም ብሎ አንድ ሰው ብቻ የሚያወራበት ልክ ነው። ጥያቄና መልስ መሆኑን ግን ጥያቄው መልሱ እኮ ተገቢ መመለስ አለበት እንጂ ማለት ጣልቃ በመግባት ተገቢ አይደለም እኮ። አይ ነው መላእክት ናቸው ነው አይደል ያሉ እርሶ? እነዚህ መናፍስቶች መላእክቶች ናቸው። ልክ ነው። እና መዝሙረ ወታደር ናቸው ብሎ ለማገዝ መጥተዋል አይደለም? ከነሱ መካከል እነዚህ መላእክቶች ያገዙት እነማን ናቸው? ሐዋርያ ሥራ ምዕራፍ 10 ላይ ካየን ቆርኔዎስን መዳን እንዲቀበል አግዟሉ ማለት ነው። ወዴት? ወደ ሐዋርያ ጴጥሮስ እግዚአብሔር ሂድ ያለ ነው። ነገር ግን እግዚአብሔር ለቆርኔዎስ የተናገረው በመልአክ በኩል ነው። ይህ ሰውየው ግን ብዙ ዓመታት በሃይማኖት ዓለም ውስጥ ኖሯል። 9 ሰዓት ያህል ነው በቀን የሚጸልየው። ነገር ግን ሰውየው ምን አይነት ሰው ነው? ኃጢአተኛ ነው። ከእግዚአብሔር ጋር ገና አልተገናኘም ነበር። ምጽዋትና መባም ያደርግ ሰው ነው። ይስሙኝ አንዴ። በቀን 9 ሰዓት ይጸልይ ነበር የሚል ማስረጃ ያሳዩኝ ቶሎ። ሰዓት ያህል ሐዋርያ ሥራ ምዕራፍ 10 ላይ ያለውን ቃል ማንበብ ትችላለህ? እስኪ ያውጡልኝ። ያውጣው እንትን ያነቡት አውጣው። ሐዋርያ ሥራ ምዕራፍ 10 ከቁጥር 3 ያነቡት እስኪ። ከቀኑም 9 ሰዓት ያህል ቆርኔዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ ሲገልጥ አየው ነው። 9 ሰዓት ይጸልይ ነበር ነው ያልሆት። እሱ 9 ሰዓት ይጸልይ ነበር የሚል ነው የፈለኩኝ። በቀን 9 ሰዓት ይጸልያል የሚለውን ነው አሳዩኝ ያልሆት። አቤት መልአኩ 9 ሰዓት መጣለት የሚለውን ሳይሆን የፈለኩት 9 ሰዓት በቀን ይጸልይ ነበር ያሉትን ይንገሩኝ ያልሆት። ስለ መላእክቶች ሳይሆን ያወራው ስለ ቆርኔዎስ ነው እየመጣው። ኦኬ ግሩ አማርኛቸው መሰለኝ አማርኛቸው ነው። እንትን ቋንቋ ነው እንግዲህ ግድ የለም። እስኪ አይደለም አይ ሳይሆን ስለ ቋንቋ ሳይሆን እኔ ያልኩትና የተረዳችሁት የተለያየ ነው መሰለኝ። እዚህ ጋር እኔ ልግባ ኢቫንጀሊስት፣ እዚህ ጋር እኔ ልግባ። ጥሩ እስኪ እንሳስይ ወንድም አለ። እሺ ምን የሚል መሰሎት ኢቫንጀሊክ? ከቀኑም 9 ሰዓት ያህል ሰዓቱ ነው ያ 9 ሰዓት ላይ ማለት ነው። ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው ይላል። 9 ሰዓት ላይ አሁን ያለንበት አሁን እኔ 1140 ነው እኔ ጋር። ስለዚህ 1140 ላይ እንደማለት ነው። 9 ሰዓት ላይ ነው እንጂ 9 ሰዓት የጾመውን አይደለም፣ ወይም 9 ሰዓት የጸለየውን አይደለም። እንደዛ እያለ አይደለም። አይ ሐሳቡ እንደዚያ ስለሆነ ሐሳቡ እሳቸው ደግሞ ያነሱበት ይሁን ልክ ነው። እኔ ማውራት የፈለኩትም እንደዚህ አይደለም። እሺ ምን ለማለት ነው? ይሄ ሰውየው በእግዚአብሔር ፊት የጸለየ ሰው ነው። ሃይማኖታዊ ህይወት ያሳለፈ ሰው ነው። አንዴ ስሙኝ፣ ማውራት የፈለጉትን እኔ ላውራለሁት። በዚህ ቦታ አንዴ ስሙኝ እንዴ፣ አንዴማ ይስሙ እንጂ ይረጋጉ። በዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ የተጻፈው ቃል መዳንን ይወርሱ ዘንድ ተብሎ የተጻፈላቸው ከአሕዛብ ወደ ሕዝብ ወይም ደግሞ ከኢአማኒነት ወደ ክርስቶስ አማኝነት ለሚመጡ ሰዎች የተነገረ ቃል ነው ለማለት መሰለኝ የፈለጉት እንጂ በእምነት ውስጥ ላሉት ለዳኑት አይደለም መላእክት የሚያግዙት ለማለት ነው የፈለጉት። እንደዚያ ነው።
መጽሐፍ ቅዱስ እንደዛ አይደለም ያልኩት። እሺ እንደዛ አይደለም። እኔ እና ምን እያልኩ ነው? ከእምነት ውጭ ነበር ያሉት። ምን ቆርኔሌዎስን የጠቀሱት ለምንድን እንዲያግዘውት ነው? እሱ ከእምነት ውጭ ነው። ቆርኔሌዎስን የጠቀስኩበት ምክንያት ምንድን ነው? እነዚህ መላእክቶች የሚመጡት በእግዚአብሔር ዘንድ ብዙ ዓመታት በሃይማኖት ውስጥ ሊቆዩ ይችላሉ ሰዎች። ነገር ግን ትክክለኛ እግዚአብሔር መስጠት የፈለገው መዳን ሳያገኙ ሊኖሩ ይችላሉ። እነዚህ ሰዎች እስከዛ ድረስ ሊጸልዩ ይችላሉ፣ ሊጾሙ ይችላሉ፣ ብዙ ሃይማኖታዊ ስነስርዓትን ሊፈጽሙ ይችላሉ። ግን እነዛ ሰዎችን ለማገዝ የሚመጡት መላእክቶች ናቸው ነው ያልኩት። ነገር ግን እነዚህ መጥተው ምን ያደርጋሉ? ትክክለኛ እግዚአብሔር የመረጣቸው ሰዎች ጋር ያገናኛሉ ነው። በእነዚህ በመላእክ በኩል መዳን ይሰጣል ማለት አይደለም። አሁንም ምናልባት በተሳሳተ ነገር እንዳትሰሙ፣ መላእክቶች መዳን ይሰጣሉ ማለት ሳይሆን መላእክቶች መድኃንን መንገዱን የሚያሳዩ ሰዎች ጋር የሚያገናኙት ናቸው ነው አዲስ ኪዳን ላይ። ብሉይ ኪዳን ደግሞ በእግዚአብሔር ዘንድ ሕግን ወደ ሰው የሚያደርሱት በመልአክ በኩል ነው። እግዚአብሔር ትእዛዛትን ወደ ሰው የሚያደርስ በመልአክ በኩል ነው። ምናልባት ከተረዳችሁ ይሄ እውቀት እናንተ ከሚያውቁት በላይ ሊሆን ይችላል ወይ የተለየ ሊሆን ይችላል። ነገር ግን መላእክቶች በኩል አይደለም መዳን የሚሆነው። ግን መላእክቶች መዳንን የሚያስተምሩ ሰዎች ጋር እንዲገናኙ የሚያደርጉት ናቸው ነው። ከተረዳችሁት ማለት ነው። አንዴ ሚውት ያደርጉና አንድ ሐሳብ ብቻ ልስጥና ልጨርስ። እኔ አንዴ ሚውት ያደርጋሉ፣ በደንብ እንዲሰሙ ሚውት ያደርጉ፣ ድምጽ እንዳይገባበት። በጣም ጥሩ ያክብርልኝ። በመጀመሪያ የውይይት ሂደት በደንብ ልመዱ። ውይይት በምትወያዩበት ጊዜ ጥያቄ ትጠየቃላችሁ። ለጥያቄው ግብረ መልስ ባልተሽከረከረ መልክ ዝም ብሎ እዚያው ላይ የሚያውቁትን አውቃለሁ ማያውቁትን አላውቅም ብሎ መስጠት ያለበትን ሰው የተማረውን ትምህርት የተረዳውን የሚያምንበትን ሃይማኖቴ ብሎ የሚከተለውን እምነቴ ብሎ የሚያምንበትን ያንኑ መግለጽ ነው። ፊት ለፊት ነጭ ነው ጥቁር ነው ሲባል ነጭ ወይ ጥቁር ብሎ መመለስ ነው። አለቀ። በጣም እንደዚህ በጣም ብዙ ጊዜ የምንሽከረከረው ረጅም ሰዓት ምንፈጀው አዲስ ጎግል አድርጎ ለማስተማር ወይም ደግሞ አንብልኝና ልመልስልህ። ሰው አንቦ ነው መምጣት ያለበት። ገና ወደፊት አንብቤ ከዚያ የራሴን ግምት እሰጣለሁ አይባልም። መሰለኝ ተብሎም ሃይማኖት አይመሰረትም ማለት ነው። ስለዚህ ስለ ቆርኔሌዎስ ቤተሰብ ሌሎቹም ዕብራውያንም የተነሳው ሐሳብ ምን ለማለት ነው የሚሉትን ነገሮች አስቀድሞ በደንብ ማጥናት፣ መያዝ፣ መረዳት ከዚያ ለሌሎቹም ለማስረዳት ጥሩ እድል ማግኘት ይቻላል ማለት ነው። ስለዚህ አንዳንዴ ሳይገባን የገባን ይመስልንና የገባቸውን ሰዎች ወደኛ ወደ አልገባ ሳይገባን የገባን ወደ መሰለን ነገር ለመጎተት ጥረት እናደርጋለን። እንዲያ እንዳይሆን በስርዓት በደንብ መረዳት ከዚያ ማድመጥ ማለት ነው። አሁን በጣም ችግር የሆነው አንድ ጥያቄ ሲጠየቅ ለምሳሌ እኔን አሁን ዕብራውያን ላይ ያለው ጥያቄ እናንተ የፈለጋችሁት ጥያቄ ማለት ነው። ዕብራውያን ላይ የተጻፈው ስለ መላእክት የተነገረ ነው ወይ አይደለም ብላችሁ ብትጠይቁኝ አዎ ነው እላለሁ። እኒህ መላእክት የሚያግዙት እነማንን ነው? በስጋ ያለውን የሚያምነውንም የማያምነውን እንዲያምን ያግዙታል፣ የሚያምነውን በእምነቱ እንዲጸና እንዳይሰናከል ያግዙታል ብዬ ቃል በቃል መልሳለሁ። ማስረጃ ሲባል ማብራሪያ ሰጣለሁ፣ ማስረጃ ጠቅሳለሁ ማለት ነው። ከዚያ ውጭ ግን ዝም ብሎ እንዲያው የራስን ሐሳብ ለምሳሌ ቆርኔሌዎስ በሃይማኖት ውስጥ ነበረ በዘመነ ብሉይ። በዚያ ህይወት በነበረበት ዘመኑ ብሎ ዘመነ ብሉይ ተጠቀሰ። የቆርኔሌዎስ እምነት የመጣው መላእክት መዳንን በሱ በኩል ልከውለት አይደለም እንዴ? እግዚአብሔር በመላእክት በኩል ድህነትን ብስራትን ይልካል እንጂ ከዋነኞቹ መልአክ አንዱ ሚካኤል ሊረዳ መጣ ብሎ የተናገረው እኮ ዳንኤል የማያምን ሆኖ አይደለም፣ አማኝ ነው በእግዚአብሔር። ግን ደግሞ እንዳይሰናከል ይቅርታ፣ በዚህ ላይ ላቆምና ይቅርታ ለምን ጨርሻለሁ ነው ጨርሻ የመጨረሻ ነው። አንተ አሁን ያወሩት እዛ መጽሐፍ ቅዱስ ላይ ያለው ነገር ነው። ሐዋርያት ሥራ ምዕራፍ 10 ላይ በመልአክ በኩል ነው እግዚአብሔር መዳን የሰጠው ወይ ሐዋርያ ጴጥሮስ በኩል ነው እግዚአብሔር መዳንን ለሱ ያሳየው የሰጠው? መልስ መስጠት አለበት። እንደዚህ እናድርግ። ቆይ መመሪያ ያልተሞላ ቻርጅ ጥያቄ ስለሆነ ይቅርታ ይቅርታና እኔ መምህር ኤፍሬምን እየጠየቁ ነኝ። እሺ በኋላ እንትን ይላሉ። ቆይ ስለሰዎች ሥራ ምዕራፍ 10 ላይ ያለው ይቅርታ ጥያቄ ነው። ጥያቄ ልጠይቅና ከዛ መልስ ትሰጣላችሁ። ጥያቄ ነው።
እሺ እሺ ጥያቄ ልጠይቅና ከዛ በኋላ ነው መልስ መስጠት አለባችሁ ማለት ነው። እሺ የኔ አንዴ ጥያቄ ምንድነው? ሐዋርያ ሥራ ምዕራፍ 10 ላይ ወደ ቆርኔዎስ ቤተሰብ እግዚአብሔር መልአክን ልኳል እና መልአክ በኩል ነው እግዚአብሔር መዳንን የሰጠው ወይ ይሄ መልአክ ወደ ሐዋርያ ጴጥሮስ ጋር ነው ቆርኔዎስን የላከው? ለምንድነው መልአኩ የተላከው? ኢቫንጀሊስት እርሶ ይመልሱት። ለምንድነው እግዚአብሔር መልአኩ የላከው? ጥያቄ እየጠየኩ ከሆነ እሱ ጥያቄ እየጠየኩ ነኝ እኮ መጽሐፍ ቅዱስን ብሎ ነው የሚነግሩት። መልአኩ የተላከበት ምክንያት ምንድን ነው? እሱን ብያለሁ። እሱ ልክ አይደለም ነው ያሉት። እሱ ልክ አይደለም ስላሉት መልአኩ የመጣበት ምክንያት ነግሬያለሁ። ይህ ቆርኔዎስ እንዴት መዳን እንዳገኘ አስረድቼ ነበርኩ። ግን ይህ መንገድ ትክክል አይደለም ነው ያሉት መምህር ኢብራሂም። ስለዚህ መምህር ኢብራሂም ቆይ እንደዛ አይደለም ኢቫንጀሊስት፣ ቆይ እንደዚህ እናድርግ። አሁን ዝም ብሎ መጫወጫ ሆነና እያስተዋልንም አይደለም። አንዴ ቆይ ሚዩት ያርጉልን፣ በጣም ከይቅርታ ጋር አንዴ። ጥያቄው ተረድታል? ጥያቄው ተረድታል? አዎ አዎ። ምን የኔ ጥያቄ ምንድን ነው? የኔ ጥያቄ ሚዩት ያርጉና ይስሙት። በቃ ያብራራልዎታል። አንድ ጊዜ በጣም በትትና ኢቫንጀሊስት እንትን ሚዩት ያድርጉ። ሙት አደርጋለሁ ግን በቃ ሙት ያርጉና ይስሙ። በቃ ችግር የለም ማንሳት ይችላል። ሙት ያርጉና ይሰሙታል። እሱ እሺ። ይህን ጥያቄ ነው። ጥያቄው መመለስ አለባችሁ ማለት ነው። እሺ። ከመጀመሪያ መመለስ ያለበት መምህር ኤፍሬም ነው። ኤፍሬም መዳንን የሚልከው ልመልስላቸው በጣም እንትን ስላሉ እና መዳንን እግዚአብሔር የሚልከው ያ የመጣው መልአክ ድህነትን ይዞ የሚመጣው ከእግዚአብሔር ነው። ጀርካ በራሱ ውሃ የለውም፣ ተቀድቶ ነው ከዚያ ውሃ የሚመላው። ልክ እንደዚህ ሁሉ መላእክት የራሳቸው የሆነ በራሳቸው ዓለም የመጡ አይደሉም፣ የፈጠራቸው እግዚአብሔር ነው እና ጸጋቸው ሁሉ ከእግዚአብሔር የተሰጣቸው ነው። እግዚአብሔር የሰጣቸውን ጸጋ፣ እግዚአብሔር ያዘዛቸውን ትእዛዝ፣ እግዚአብሔር የሰጣቸውን ስራ ይሰራሉ። ልክ በሬ ተፈጥሯል አይደል? የበሬ ግብሩ ታርዶ ይበላል፣ አርሶ ያበላል። ፍየልም በግም እያንዳንዱ እንዲሁ ስራ አለው። ሰውም እንዲሁ አለው አይደል ስራ። መላእክትም እንዲሁ ስራ አላቸው። የመላእክት ተፈጥሮ የሰው ልጆችን መርዳት ነው። እግዚአብሔርን ቅዱስ ቅዱስ እያሉ ማገልገል ነው እና እግዚአብሔር ሲያዛቸው ሲልካቸው የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ ተሸክመው የሰው ልጆችን ለመርዳት የሚላላኩ የእግዚአብሔር መልእክተኞች ናቸው። የሚጠሩም በግብር ስማቸው ነው። መልአክ ማለት የሚላላክ ማለት ነው፣ የሚያገለግል ማለት ነው። ስለዚህ አገልጋዮቹ ናቸው። እግዚአብሔር ደግሞ መሄድ ስለማይችል ወይም ደግሞ በዚያ ቦታ ስለሌለ አይደለም እነሱን የሚልካቸው። ሁሉን ማድረግ ይችላል። ሁሉን እየቻለ መላእክትን የፈጠረ ክብሩ ይገለጽ ዘንድ ለፍጥረት ያለውን ጸጋ ለመግለጽ ለዚያ የተፈጠሩ ናቸው ማለት ነው ቅዱሳን መላእክት። አሁን ገባሁት ይሆን? ተግባብተናል? አሁን የኔ ጥያቄ ሐዋርያ ሥራ ምዕራፍ 10 ላይ የመጣው እግዚአብሔር የላከው መልአክ ለቆርኔዎስ መዳንን ለመስጠት ነው ወይ ወደ ሐዋርያ ጴጥሮስን ለመላክ ነው የመጣው ነው? ምንድን እስኪ ምን ሐዋርያ ሥራ ምዕራፍ 10 ማንበብ አለባቸው ማለት ነው። ኢቫንጀሊስት አሁን እኮ መልሰውልህ ነበረ መምህር ኤፍሬም አሉ። አልመለሰም። ትክክል አይደለም ያሉት። በቃ እንደዚህ እናድርግ ኢቫንጀሊስት። ሐዋርያ ሥራ ምዕራፍ 10 ላይ ያለው እግዚአብሔር የላከው መልአክ ለቆርኔዎስ መዳንን ለመስጠት ነው ወይ? ከእግዚአብሔር መዳንን ተቀብሎ ነው የመጣው? እሺ ወይ መዳን እንዴት ማግኘት እንዳለበት መንገዱን እያሳየ ነው። አረ በፈጠሩት እያዳምጡን ኢቫንጀሊስት ፕሊዝ፣ እንዲሁ ቢያዳምጡን እኮ ጥሩ ነበረ። ኦኬ ሆሎት አይ ቆይ ግን እንደሚዋ ችግር የለውም። የሆሎት ኢቫንጀሊስት ቅድም መምህር ኤፍሬም መልሶታል። አሁን የመጨረሻን መልስና ወደ ሌሎቹ እንሂድ። በጣም ብሶ ገዝታ ተቀምጧል። የሆሎት እግዚአብሔር ወደ ቆርኔሎስ መልአኩን የላከበት ምክንያት እዛ ይናገራል። ምን ይላል መሰሎት? ቆርኔሎስ ሆይ የሚለው እግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው አለ። መልአኩም አለው ጸሎትና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ አለው። መጀመሪያ ነገሩ ምን ብሎ ጸሎትና ምጽዋትህ በእግዚአብሔር ፊት አርጓል ብሎ ነገረው። አንድ ሁለተኛ ደግሞ አሁንም ወደ ኢዮጴ ሄደህ ሰዎችን ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ ቤቱ በባህር አጠገብ ባለው በቁርበ ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባን እርሱ ይነግርሃል አለው ይላል። ስለዚህ መልአኩ የተላከበት ትልቁ ምክንያት ምንድን ነው? ቆርኔሌዎስ እንዲድን ወደሚድንበት ስፍራ መሄድ እንዳለበት መራው መልአኩ። ስለዚህ
መልአኩ ራይት ከእግዚአብሔር ኧረ እያዳመጡኝ ከእግዚአብሔር ዘንድ ተልኮ መልአኩ ለምንድን ነው የመጣው? አንደኛ የቆርኔሌዎስ ጸሎቱና ልመናው እንዳረገ ሊያበስረው። ምክንያቱም ደስታ ነው። ጸሎቱ ተሰምቶላት ሲባል እኮ ደስታ ነው። ከእግዚአብሔር ዘንድ ደስታን ይናገራሉና ለሰው ልጆች። ሁለተኛው ደግሞ ከእግዚአብሔር ዘንድ የመጣበትን ደግሞ ሌላው ትልቁ ዓላማ ደግሞ ምንድን ነው? ወደ መዳን እንዲደርስ ወደ መዳን እንዲመጣ መዳንን ጠቆመ። ወዴት እንዲሄድ? ወደ ጴጥሮስ እንዲሄድ። ምክንያቱም ሐዋርያትን አግኝቶ መጠመቅ አለበት፣ ወንጌልን መስማት አለበት አይደል? መላእክት አያጠምቁም? ያጠምቃሉ? መላእክት ያጠምቃሉ? መላእክት ኢቫንጀሊስት አሉ? ቦክስ ነው አይደል? አንቺ ቦክስ ነው የሌለው። ኢቫንጀሊስት አሉ? እየሰማሁ ነኝ። መላእክት ያጠምቃሉ? ቀጥል። ቀጠልኩ እኮ። መላእክት ያጠምቃሉ? እሺ በቃ መልካም። ጨርስና ከዛ እኔ እቀጥላለሁ። በቃ ጨርሻለሁ። ኢቫንጀሊስት እግዚአብሔር ይስጥልን። ፎርቢ ጋር እናውራና ፎርቢ ያሬድ በዚህ ቆርኔሌዎስ መዳንን እንዴት እናገኘ እስከ መጨረሻ ጨርስና ብትጨርስ ደስ ይለኛል። በቃ በሌላ ቀን ኢቫንጀሊስት እባክዎትን። አይ እሺ ፎርቢ እሺ አመሰግናለሁ። እሺ እንኳን በሰላም ኦኬ፣ እንኳን በሰላም መጡ። አንቺ ልበል አንቱ ልበል? ኧረ አንቺ ችግር የለውም። እሺ ከየት ቤተ እምነት ነሽ? እኔ ከቃለ ሕይወት ነው የመጣሁት። ቃለ ሕይወት። እሺ እንኳን በሰላም መጣሽ። ማንም በል ስምሽን? መድኃኒት እባላለሁ። መድኃኒት። በጣም ጥሩ። ሁለት ነገሮች የተናገርነው እሱን ላስታውስሽና በፊት ግን ስላስገባኝ አመሰግናለሁ ዮኒ። በአንተ ቤት ገብቼ አላውቅም፣ ብዙ ጊዜ ግን እከታተላለሁ። ቴንኪዩ በጣም ለማለት ፈልጋለሁ። ደሜም ሰላም ብያለሁ፣ ያው ስለምታውቀኝ ማለት ነው። እንደዚህ ቦታ ብዙም አልገባም። እሺ ይጠይቁኝ። ሁለት ነገር ነው ያነሳን። አንደኛ መክብብ መጽሐፍን አነሳን፣ መክብብ 9 ላይ ያለውን አነሳንና አንዳንድ ሀሳቦች እየተቀበል ነበረ። ከዛ ደግሞ የመላእክቱን ደግሞ አነሳን። ስለዚህ ሁለቱንም ሀሳብ ላቅርብልሽና ከዛ እዛ ላይ የአንቺን እይታ ታስቀምጥልናለሽ። መክብብ 9 ታውቂዋለሽ አይደለ? ይሄ የሞተ አንበሳ ካልሞተ ምንድን ነው የሞተ ውሻ ካልሞተ አንበሳ ምናምን የሚለው ያው ከሞተ አንበሳ የሚለው ለአንብበውና እስቲ አንቺን እይታ ታስቀምጭልንና እዛ ላይ ትንሽ ዲስከስ እናደርጋለን ማለት ነው። እሺ ምን ይላል? ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳቸው አያውቁም፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም ይላል። አሁን መጀመሪያ ለአንቺ ማቅረው ጥያቄ ብሩክ ይመለሱ ለእርሶ ስለምሰጥ እዚህ ጋር ያልሞተ ውሻ ተብሎ ባልሞተ ውሻ የተመሰሉት እነማን ናቸው? በሞተ አንበሳ የተመሰሉት እነማን ናቸው? ከዛ ደግሞ ሕያዋን እንዲሞቱ ያውቃሉ የተባሉት እነማን ናቸው? እና ደግሞ ሙታን ደግሞ ይድገሙ ሕያዋን። እሺ ያልሞተ ውሻ ከሞተ አንበሳ ይሻላልና ይላል ንባቡ። ስለዚህ አንደኛው ጥያቄ ያልሞተ ውሻ የተባሉት እነማን ናቸው? በማን የተመሰሉት እነዚህ በውሻ የተመሰሉ? ከዛ ደግሞ የሞተ አንበሳ ደግሞ የተባሉ አለ። በሞተ አንበሳ የተመሰሉት እነማን ናቸው? ከዛ ደግሞ ሕያዋን ደግሞ የተባሉት አሉ። ሕያዋን ደግሞ የተባሉ አሉ። ሕያዋን እንዲሞቱ ያውቃሉና የተባሉ አሉ። እነዚህ እነማን ናቸው? መጨረሻ ላይ ደግሞ ሙታን ግን አንዳቸው አያውቁም፣ መታሰቢያቸውም ተረስቷል፣ ከዚህ በኋላ ዋጋ የላቸውም። መታሰቢያቸው የተረሳ ሙታን የተባሉ ዋጋ የላቸውም የተባሉት ማን ናቸው? እና ይሄ የሞተ ውሻና ያልሞተ ውሻና የሞተ አንበሳ እነማን ናቸው ነው? ጥሩ እሺ፣ አመሰግናለሁ። ያው እየመለስኩ ቀጥላለሁ፣ ግን ያው ታግዘኛለህ ጥያቄን ምናልባት ሚስ እንዳላደርግ ማለት ነው። እኔ በተረዳሁት እኔ በገባኝ የሞተ ውሻ ማን ነው? የሞተ አንበሳ የተባለው ኃጢአተኛ በኃጢአቱ ንስሐ ሳይገባ ሳይመለስ የሞተ ምንም ተስፋ የለውም። አንደኛ የተረዳሁት። ሁለተኛ የሞተ ነገር ኦልሬዲ ሞተ፣ አብቅቶለታል። ምንም አይነት እድል የለውም። የሞተ ሞተ በቃ። በዚህ እረዳለሁ የሞተ አንበሳ የተባለውን ነገር ማለት ነው። በኃጢአት የሞተ ንስሐ ያልገባ ምንም እድል የሌለው ምንም ጀግና ቢሆን ከሞተ በኋላ ከሞተ ወዲህ ምንም አይነት እድል የለውም። በዚህ እረዳለሁ። ውሻ የተባለው በሕይወት ያለው ውሻ የተባለው
ኃጢአት ውስጥ ያለ ሰው እኔ በተረዳሁት ውድቀት ውስጥ ያለ ግን እድል ያለው የመመለስ እድል አለው፣ የመቀየር እድል ያለው፣ የመማር እድል ያለው በህይወት ያለ ያላበቃለት ኃጢአት ውስጥ ያለ ቢሆን ያላበቃለት በህይወት ያለ ሕያው የሆነ ነገር ከሞተ ነገር እንደሚሻል የሞተ ነገር ምንም ተስፋ የለው እንደመሆኑን ለማሳየት ለምሳሌ ወደ ሰው ብንመጣ ኃጢአት ውስጥ ያለ ሰው ውድቀት ውስጥ ያለ ሰው የሆነ ሰዓት ላይ የመመለስ እድል አለው፣ የመነሳት እድል አለው። በዚህ እረዳለሁ እኔ ይሄን ማለት ነው። የሞተው በህይወት ያለ ውሻና የሞተ አንበሳ የሚለውን ማለት ነው። በቃ መምብሩክ እንዲቀበሉኝ ያደርጋለሁ። በጣም እጅሽን አግኝቸው ቤት በኩል አሾልኬ እንደምጨብጥሽ ባላቅም በመንፈስ ተጫብጠናል ብዬ አስባለሁ። ሰው ያልሞተ ውሻ የተባሉት ኃጢአተኛ ናቸው፣ ግን ንስሐ ለመግባት ወደ ለመመለስ ለመጸጸት እድል ያላቸው አይደለ? የሞተ አንበሳ ደግሞ የተባሉት ደግሞ ኃጢአተኞች ሆነው ንስሐ ሳይገቡ ጊዜያቸውን ሳይጠቀሙ የሞቱ አይደል? በቃ እንደዛ ነው። ምንም መታሰቢያ የላቸውም። በቃ እነሱ በጣም ምንም ሙታን ግን አንዳቸው ያውቁ መታሰቢያቸው ተረስቷል። ከዚህ በኋላ ዋጋ ያላቸውም የተባሉት እነማን ናቸው? ኃጢአተኞች፣ በኃጢአታቸው የሞቱ የጠፉ ማለት ነው። እንዲያው የት አግኝቼ ልጨብጥሽ? መምብሩ ይቀጥሉ። መልካም። ስለዚህ እህታችንን በዚህው አንድ ላይ ለምንድን ነው የጠቀስነው? ይህን ጥቅስ የተነሳንበትን አውድ ለማስረዳት በአንቺ ወገን ያሉ እህቶችሽና ወንድሞችሽ ብዙ ጊዜ ቅዱሳን ይጸልያሉ ስለኛ ብለን ስንናገር አይጸልዩም ስለኛ አይማልዱም ለማለት ሞተዋል፣ ስለዚህ ምንም የሚያገናኘው ነገር የለም በማለት ይህን ጥቅስ ይጠቅሳሉ። ስለዚህ በአንቺ ትርጉም ይህን ጥቅስ ቅዱሳን አይጸልዩም ለማለት መጠቀሱ ልክ አይደለም ማለት ነው አይደል? አሁን በተረዳሽበት መረዳት በህይወት ያሉ ቅዱሳን ይጸልያሉ። በህይወት ያሉ ቅዱሳን ይጸልያሉ። በቃ ወደ እሱ እንሄዳለን። ልክ ነሽ፣ ወደ እሱ እንሄዳለን። አሁን በህይወት ያሉ በህይወት የሌሉ የሚለውን ለጊዜው እናቆየውና እንሄድበታለን። ግን ይህንን ክፍል የሞቱ ሊጸልዩ አይችሉም፣ ቅዱሳን ሊያማልዱ ሊጸልዩ አይችሉም ለሚል ማስረጃ አድርገው የሚጠቅሱ ሰዎች አንቺ በተረዳሽበትና በተረጎምሽው ትርጉም መሰረት ልክ ናቸው አይደሉም? እስቲ አንዴ ይቅርታ ይድገሙልኝ። አሁን ለምሳሌ በህይወት ያለ ውሻ ከሞት አንበሳ ይሻላል የሚለውን ያው ንስሐ የመግባት እድል ስላለው ጊዜ ስላለው ተስፋ ስላለው ይሻላል ብለሽ ተረጎምሽው። አንቺ ልክ ነሽ፣ አልተሳሳትሽም። የአውዱን ትርጉም ነው ያስቀመጥሽው፣ የክፍሉን ትርጉም ነው ያስቀመጥሽው። በአንቺ ወገን ያሉ ሰዎች ግን የሞቱ ቅዱሳን ሊጸልዩ አይችሉም ብለው ለማስረጃ ምን ሲባሉ አንበሳ የተባሉት ቅዱሳን አድርገው ስለሞቱ ምንም የሚመለከታቸው ነገር የለም ሊጸልዩ አይችሉም ለማለት ማስረጃ አድርገው ያቀርቡታል። ይሄ ከአንቺ ትርጉም አንጻር ልክ ነው አይደለም? ይሄንን ማስረጃ አድርጎ መቅረቡ ተጨማሪ ልስጥሽ መምብሩክ ላይ እንድጨምር የሚፈልገው ይኸውልሽ እህታችን ኢቭን ሙታን አንዳቸው አያውቁም። አሁን ቅዱሳን አዋቂ ናቸው፣ በአጸደ ነፍስ ያሉ ሩጫቸው የጨረሱ በሰማይ ያሉ አዋቂ ናቸው ስንል አይ አዋቂ አይደሉም ብሎ የሚጠቀስም ጥቅስ ነው። ምክንያቱም ይኸው ተጽፎላቸዋል። ምን ተብሎ? ሙታን አንዳቸው አያውቁም፣ መታሰቢያቸውም ተረስቷል፣ ዋጋ የላቸውም። ስለዚህ ይህ ክፍል ቅዱሳን ሲሞቱ ዋጋ የላቸውም፣ ተረስተዋል፣ ምንም ማያውቁ፣ መታሰቢያቸውም የተረሳ ነው ብለው ከጸሎቱ ጋር አያይዘው ብዙ ፕሮቴስታንቶች ይህን ይጠቅሳሉ። ቅዱሳኑን ምንም በቃ ዋጋ እንደሌላቸው ከዚህ በኋላ ለማስቀመጥ ይሄ ክፍል ለዛ የሚጠቀስ ነው ወይስ አይደል ነው ጥያቄያቸው። እግዚአብሔር ይቀጥሉ። እንደኔ ይጠቀሳል ብዬ አልልም፣ መጠቀስ የለበትም። ምክንያቱም እኔ በተረዳሁት ቅድም በተረጎምኩት መሰረት ነው ያን ክፍል የምረዳው። በሌላ በኩል ግን መታሰቢያቸው ጠፍተዋል። የቅዱሳን መታሰቢያቸው አይጠፋም። ለምሳሌ አሁን አብርሃም ሁል ጊዜ ይነሳል፣ ስለ ኤልያስ ሁሌ ይነሳል አይደለም? ያ ማለት ግን እነሱ በምድር ላይ በነበሩ ጊዜ የሰሩት መልካም ስራዎች አሉ፣ ቅድስናቸው አለ፣ እምነታቸው አለ። ያ ነገር ይወራላቸዋል። ስለ ኃጢአተኛው ግን አይወራም፣ ለመማሪያ ካልነ በስተቀር። ስለዚህ ይህን ጥቅስ የሚጠቅሱ ከሆነ ያው በእኔ በኩል ትክክል ነው ብዬ አላምንም። ግን ደግሞ ተጨማሪ ማንበብ ካለብኝ አነባለሁ። እንደኔ ግን እኔ ያልገባኝ በፍጹም የሞተ አይጸልይም። በቃ የሞተ እሱ ጋር እንቆይ አሁን። ስለዚህ አንድ መታሰቢያው ግን አይጠፋም። የቅዱሳን መታሰቢያ ግን አይጠፋም።
ጥሩ እሱ ጋር እንቆይ። አሁን የሞተ ሊጸልይ አይችልም ብለሻል እና እኔ አሁን ቅዱሳን እንደሚጸልዩ ማስረጃ ሰጥሽና እንደ እግዚአብሔር ቃል በጌታ ሆኖ ያረፉ ቅዱሳን በክርስቶስ ዙፋን ፊት በክርስቶስ መንበር ፊት እንደሚጸልዩ ባለ ራእዩ ቅዱስ ዮሐንስ ተናግሯል። አንቺ ደግሞ አሁን ሊጸልዩ አይችሉም ብለሻልና ይህን ክፍል እንዴት ታየዋለሽ? ዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ አንድ ጸሎት የጸለዩ ቅዱሳንን እናገኛለን። ይህን ትቀበየዋለሽ? እንዴት ነው የምትረጂው? ላንብብልሽ። ጸሎት ቅድም ምን ብለሻል? ሊጸልዩ አይችሉም ብለሻል እና ላንብብልሽ ቁጥር 9 ጀምሬ። አምስተኛውን ማኅተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። ምንድናቸው ማለት ነው? ነፍሳት ካላቸው እነዚህ ሰዎች ምን ያሉ ናቸው? ከዚህ ዓለም ድካም ያረፉ ናቸው ማለት ነው አይደል? ኤቢ ፎርቢ ነው፣ ይቅርታ። ስለዚህ በነፍስ ነው ያሉት አይደል? ኦኬ፣ በነፍስ ነው ያሉት አይደል? ከዚህ ድካም አርፈዋል፣ ከዚህ ዓለም ድካም። አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። ነፍሳትን አየሁ ከመሰዊያው በታች። ስለዚህ እነዚህ ምስክሮች ናቸው አይደል? ምስክሮች ማለት ሰማዕታት ማለት ነው። ዮሐንስ ነው በራእይ ያያቸው እኮ። እነማን ናቸው እነዚህ አሁን የታረዱ የተባሉት? ምስክሮች ናቸው አይደል? በቃ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን ሰዎች ነፍሳት ከመሰዊያ በታች አየሁ። ስለዚህ እነዚህ ሰዎች ምን ያሉ ናቸው? የታረዱትን። ስለማን የታረዱ? ስለማን የታረዱ? ስለማን የታረዱ? ስለማን የታረዱ? ምን ማለት ነው? ለምሳሌ ቃሉ ላይ ስለጠበቁት ምስክር ይላል አይደል? ስለ እግዚአብሔር ቃልና ስለጠበቁት ምስክር አይደል? የታረዱት ቃልና ስለጠበቁት ምስክር የታረዱትን ሰዎች። ስለዚህ ሰማዕታት ናቸው እነዚህ። ሰማዕት ማለት ያው ምስክር ማለት ስለሆነ ማለት ነው። ሩጫቸውን ጨረሱ እኮ፣ አገልግሎታቸውን ጨረሱ እኮ፣ በቃ መስዋዕት ሆኑ አይደል እንዴ? ኦኬ እኮ አሁን እንዴት መሰለሽ ፎርቢ አበቃ፣ ተመሰከረላቸው፣ ታሪክ ተጻፈላቸው። ቃሉ ላይ እናውራ። ቃሉ ላይ አሁን የኛን ሐሳብ ሳይሆን ቃሉ ላይ እነዚህ ነፍሳት እኮ እንሂድ እንጨርሰው። አሁን መጀመሪያ ማመን ያለብሽ ምንድን ነው? ስለ ቃልና ስለጠበቁት ምስክር የታረዱ ናቸው ተማምነናል። በጣም ነው ማከብራችሁ። ዮኒየኔ በጣም ምንም በየትኛውም ሀሳብ ቤትመጣ አይ ሪስፔክት ዩ። ግን ምንድን ነው ማለት የሚፈልገው ነው አስጨርሱኝ። እኔ አሁን ለምን አታስጨርሽኝ? ለምን አታስጨርሽኝ? እና እኔ እኮ ከራሴ አይደለም እያነበብኩ ያለሁት። ላንብብልሽ እና ታወሪያለሽ። ችግር አብረን ቆይ። እኔ እንደውም ትልቁ ላርጉኝ መጽሐፍ ቅዱስ ልክፈትልዎት። ክፈትማ፣ ጥሩ እያሳየን እናንብብ። ስንት ሰው ነው ማናገር ያለበት? አንድን ሰው እኔ መጽሐፍ ቅዱስ ልክፈት ነው ያልኩት። አይ ይክፈትልን፣ መጽሐፍ ቅዱስ ይክፈትልን። እያየን ከራሳችን ያወራን እንዳይመስልሽ። ቅድም ስትናገሪ ያው ጸሎት አይጸልዩም፣ አሁን ከዚህ ድካም የሞቱ ቅዱሳን ጸሎት አይጸልዩም ስላልሽ ምናልባት መጽሐፍ ቅዱስ እናንብና ምዕራፍ 6 ቁጥር 9 የትኛው ራእይ? ቁጥር 9 ላይ እሺ ላንብብላችሁ። ያው ዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ ነኝ። እሺ እታችን እያየሽ አብረን እንድናነብ ነው ይላል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሰዊያው በታች አየው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድረ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ሰጣቸው። እንደ እነርሱም ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። ምን እያደረጉ ነው እዚህ ላይ ጌታችን? ጥሩ ነው የመጣው። በጣም ጥሩ ነው የመጣው። እየጸለዩ ነው አይደለም? እዚህ ላይ ነብስ አይሞትም፣ ባይዘወይ ነብስ አይሞትም። ዲጋ ነው ነፍስ ይሞታል አይሞትም ሳይሆን አይጸልዩም ብለሽ ስለሆነ የተነሳ ነው። እየጸለዩ ነው አይደለም? እዚህ ላይ ምን እያደረጉ ነው? እየጸለዩ አይደለም። ታዲያ ምን እያደረጉ ነው? ምን እያደረጉ ነው? ድምፅም
እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትቀበሉም አሉ። ታዲያ ምን እያደረጉ ነው? እየለመኑ ካልሆነ ምን እያሉ ነው? እየጠየቁ ነው አይደል? እየጠየቁት ነው አይደል? እነሱ ላይ ስለደረሰው በደል እንጂ በምድር ላይ ስላለው ቅዱስ እየጸለዩ አይደለም። በምድር ላይ ላለው ስለሰው እየጸለዩ አይደለም። የተነሳ ነው ምን ብለን ነው? የተነሳ ነው ምን ብለን ነው? ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውንና የወንድሞቻቸው ጥቁር ጥቅሱን እኮ እኔ ነኝ የሰጠሁሽ ፎርቢ ያ አይ ነው ሰው ለምን እንደሰጠሁሽ ልንገርሽ። ቅድምን ብለሽ ተነስተሽ ነበር አይጸልዩም። ኦልሬዲ የሞቱ ከዚህ ምድር ላይ ድካም ያረፉ አይጸልዩም ብለሽ ነበር። አንድ ሰው መናገር አይችልም ማለት ነው። እኔ እኮ ባይዜ አንድ ነገር መዳን በክርክር የለም፣ በክርስቶስ በማመን ነው መዳን። አረ ወደ ቃሉ ተመለሽ ፎርቢ። እያንዳንዳችን ቤተ እምነት ግባችን እኮ መንግስተ ሰማያት እንገባለን ነው አይደለ? ኢየሱስን እናየዋለን ነው አይደለ? ይሄ ከሆነ በጣም ይቅርታ ፎርቢ፣ በጣም ይቅርታ ስላቋረጡሽ፣ በጣም ይቅርታ። እስካሁን እያወራሁሽ ያለሁት እኔ ነኝ፣ ሌላ በመካከል የገባ ሰው የለም። አንቺ ግን ስንት ሰው ነው የማወራው ያለሽ ተደጋጋሚና፣ እያወራሁ ያለሁት እኔ ነኝ፣ አንድ ሰው ነው እያወራሽ ያለው። ይሄን ጥቅስ ያመጣሁበት ምክንያት ምንድን ነው? ቅድም ስትናገሪ የሞቱ አይጸልዩም ብለሽ ነበረ። እዚህ ክፍል ላይ ምን እያደረጉ ነው እነዚህ የታረዱ ነፍሳት ብዬ ጠየቅኩሽ። እየለመኑ ነው አይደለም? ስለራሳቸው እኮ ነው፣ ስለደረሰባቸው በደል ነው እየተናገሩ። ስለማንም ይሁን ቆይ፣ ስለራሳቸው ነው አይደለም የሚለውን እንተወውና፣ ስለማንም ይሁን ቆይ፣ ስለማን ነው የሚለውን እንተወውና ለጊዜው እየጸለዩ ነው አይደለም የሚለውን እንጨርስ። እንደ ቃሉ ማለት ነው። እየጸለዩ ነው አይደለም? ቅዱስና እውነተኛ ጌታ ሆይ ምንድን ነው ይሄ? ምን እያረጉ ነው? እየጸለዩ ካልሆነ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድ? ምን እያረጉ ነው ታዲያ? እዚህ ላይ ምን እያረጉ ነው? እሺ እየጸለዩ ካልሆነ ምን እያረጉ ነው? ነው እንጂ ፍርድን ነው እንጂ እየጠየቀው ያሉት እየጸለዩ አይደለም። ጸሎት ጥያቄ ልመና አይደለም እንዴ? ነው ይሄ ባይዘ። እኔ አሁን በዚህ አጋጣሚ ደጋግሜ ዮኒን ቴንክ ዩ እልሃለሁ፣ ግን ደጋግሜ እዚህ ጋር ግን መናገር የሚፈልገው ምንድነው በክርስቶስ በማመን ብቻ ነው። እንደ እህታችን ለምንድን ነው ወደ ቃሉ የማትመለሺው? አሁን በክርስቶስ ማዳን አንድንም ነው፣ ከሱ ውጪ ክርክር አያድነንም። በቃ እሱ ወደ ክርስቶስ በስሙ መጸለይ የምንችለው ወደ ክርስቶስና ወደ ክርስቶስ ብቻ ነው። አሁን እህታችን በቃ የሞተ ነገር የቅዱሳን መስዋዕት መታሰብ እንደ እህታችን ለምንድን ነው የማታደርገው? ለምንድን ነው የምትበሳጨው? እባክሽ እሺ ወይ እኮ ካልሆነ በቃ እኔ ከዚህ በላይ መዋየት አልፈልግም፣ በቃ ጨርሻለሁ፣ ጥሩ ጊዜ አሳልፈናል ብለሽ መውጣት ትችያለሽ እኮ እህት አለም። የምናነበው መጽሐፍ ቅዱስ፣ የምናነበው ቃሉን፣ የምናነበው አዲስ ኪዳን፣ የምናነበው ሁሉ እግዚአብሔር መንፈስ ቅዱስ የሰጠንን በሐዋርያት ጻፈልንን። ምን አጠፋን እኛ እንዴ? መጽሐፍ ቅዱስን እየተማማርን ነው። ስለዚህ እያደረግን አንሄዳ ባለው በተጻፈው ኮንቴክስት በዛው መሰረት እናንብበውና በቃ ስለዚህ በኮንቴክስቱ እየፈታሽ ሂጂ። ታዲያ እሱን እኮ ነው እየጠየቁሽ ያሉት። ካልሆነ ይቅርና በቃ ወይ በሌላ ቀን መገናኘት ነው። ያ ክፍሉ ላይ እስኪ እናውራና ለምን መሰለሽ ፎርቤ ስምሽን ስለ አልያዝኩት ነው። በጣም ይቅርታ። እሺ ያው የተጻፈው ኦኬ። እሺ አመሰግናለሁ። ምንድነው እያወራን የነበረው ቅድም መክብብ ላይ በነገራችን ላይ ጥሩ መረዳት ነው ያለሽ። ይሄ መረዳትሽ ደግሞ ያው ከሌሎች ወንድሞችሽ አንጻር ስንመለከተው ራስሽም ያ ጥቅስ በዛ መንገድ ሊጠቀስ አይገባም ብለን ተማምነን የመጣ ነው። ግን ምን ብለሻል? ቅዱሳን አይጸልዩም ከሞቱ በኋላ ስላልሽ ወደ ዮሐንስ ራእይ መተን ስለታረዱ ነፍሳት ስለ ምስክሮች ነው እያወራ ያለው። የታረዱ ማለት ስለ እግዚአብሔር ስም ስለ ምስክርነት ነው እያወራ ያለው። ስለ እግዚአብሔር ስም ታምነው ራሳቸውን አሳልፈው ስለሰጡ ሰማዕታት ነው እያወራ ያለው። ሰማዕት ማለት ያው ምስክር ስለሆነ ምስክርነታቸውን በሞት የገለጡ ስለሆኑ ስለነሱ ነው እያወራ ያለው። እነዚህ ነፍሳት ታዲያ ምን አደረጓለን? ባለ ራእዩ በታላቅ ድምፅ እየጮሁ ይላል። ለማን? ይሄ ወደ ማን ነው ይሄ ጩኸት? ፎርቢ ወደ ማን የሚቀርብ ጩኸት ነው ይሄ ጩኸት? እንደ ቃሉ ነው። ወደ ማን የቀረበ ጩኸት ነው ይሄ ጩኸት? ኦኬ ወደ ጌታ ነው። ምክንያቱም ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ስለዚህ ጸሎት ምንድን ነው ማለት?
ደማችንስ በምድር በሚኖሩት ላይ እስከ መቼ አትቀበልም አይደለ? ኦኬ። ስለዚህ ምን እያደረጉ ነው እነዚህ ሰዎች? በቀላሉ ማለት ነው ወደ ጌታ እየጸለዩ ነው ማለት ነው። ኦልሬዲ ጸሎት እኮ የምንለው ከጌታ ጋር የሚደረግ ንግግር ነው አይደለ? ወደ ጌታ ከጮሁ ስለማን ነው አሁን እየተናገረ ያለው? ወደዚህ ጥቅስ የመጣ ነው በምን ምክንያት ነው? ፎርቢ ወደዚህ ጥቅስ የመጣንበት መሰረታዊ ምክንያት አይጸልዩም የሚል 4 ነጥብ ስለደመደምሽ ይጸልያሉ ለሚለው ነው ልናሳይ የመጣ ነው። አሁን ስለማን ነው የሚጸልዩት? ስለራሳቸው ነው? ስለሌላው ሁለተኛ ጉዳይ ነው። መጀመሪያ እንተማመን። ይጸልያሉ ነፍሳት አይጸልዩም? የሞቱ ነፍሳት ይጸልያሉ አይጸልዩም? እሺ ወንድሜ፣ መጀመሪያ ግን ጥያቄ የነበረው ስለኛ ይጸልያሉ ነው። ስለኛ ይጸልያሉ ነው አይደለ? ስለኛ ይጸልያሉ አይጸልዩም? ጥቅሱ በተቀየረ ግን እያሻሻልን ባኔት ጥሩ ነው። እኔ አሁን ከዚህ በላይ መከራከር መሄድም አልፈልግም። በበኩሌ ጨርሻለሁ። መቀጠል ትችላላችሁ እናንተ። አይ ቃሉን ተቀብለሽ ነው ታዲያ። ፎርቢ አሁን ለምሳሌ ቅድም ስትነሽ ምን ብለሽ ነበረ? አይጸልዩም ብለሽ ነበር። በኮንቴክስቱ መሰረት ተነጋግረን ይጸልያሉ አይጸልዩም? እሱን እንጨርስ። ይጸልያሉ አይጸልዩም? አሁን እዚህ ክፍል ላይ እየጸለዩ ነው ያየናቸው ወይስ አይደለም? አይጸልዩም። ታዲያ ምን እያደረጉ ነው? እያሉ ነው። አልጸለዩም። ለምን ዝም አሉ እንዴ? ቆይ ታዲያ በጸሎት አቤቱታ አይቀርብም እንዴ? አቤቱታ እያቀረቡ ነው አልሽን። እሺ ጸሎት ምንድን ነው? አሁን ወደ ጸሎት ርዕስ ልንመጣ ነው ማለት ነው። ይሄ ሌላ ጉዳይ ነው። ምክንያቱም ስለኛ ይጸልያሉ ቅዱሳን ነው አይደለ የተባለው? ስለኛ ይጸልያሉ አይደለም? እሱንም አላሳይሽ ነው። እሱን ላሳይሽ ነው። እሱን ላሳይሽ። እስኪ ሌላ ክፍል ላይ ልውሰድሽ። እሺ ሌላ ክፍል ላይ ልውሰድሽ። ቆይ መምህር ከሰረ ከሚሄደው በፊት እዚህ ጋር እኮ አንድ ሀሳብ አለ የተዘለለ። እህታችን አንቺ መልካም እህታችን በምድር በሚኖሩት የሚል ክፍል አለ እና በምድር የሚኖሩት በህይወት እንዳሉ በምን አወቁ? ፎርቢ ምንም አያውቁም ብለሽ ነበረ ቅድምና በምድር በሚኖሩት ይላል። የገደሏቸው ያረዷቸው በምድር ላይ በህይወት እንዳሉ በምን አወቁ? እንዴ ነፍስ ሆኗል እንዴ? ምናሽኝ? እንደኛ ስጋ አለበሱም እንጂ እኮ ነፍሳቸው አለ እኮ። ስለዚህ በምድር የሚደረገው ነገር ያውቃሉ ማለት ነው። ያውቃሉ ብዬ ነው የማስበው። ድምፅሽ አልተሰማኝም። ያውቃሉ ብዬ ነው የማስበው እኔ። በቃ እሺ፣ መልካም እሺ። አትሊስት አንድ ስቴፕ ሄደናል። እሺ እሺ፣ ይቀጥሉ ነው ምድሩክ። እሺ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 አውጣልና ምዕራፍ 9 ቁጥር 14 እሺ እንዲህ ይላል። ያው ላንብበው። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉና ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ይላል። ስለማይነግሱት እግዚአብሔር ይመስገን ይላል። ፎርቢ አለሽ? ምንድነው ጥቅሱን አንዴ ምን ላይ ነው? ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14። ኦኬ ለሌሎቻችሁም ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ስለማይነግሱት እግዚአብሔር ይመስገን ይላል። ፎርቢ ይሄን ቃል ትቀበይዋለሽ? ቅዱሳን ስለሌላው ያማልዳሉ። አቤት ቁጥሯን ብቻ ነው። ለማን ነው? ከምን ተነስቶ ነው ሐዋርያ ጳውሎስ ይሄን የተናገረው? እኮ ከ12 አንስተን አንብብላት። ከ12 አንስተን እሺ። የዚህ ረድኤት አገልግሎት ለቅዱሳን የሚጎርላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ስለማይነገሱት እግዚአብሔር ይመስገን።
አይ ስለ ምልጃ ነው እያወራን ያለ ነው እኮ ስለ ምልጃ ነው እየተናገርን ያለ ነው አይደለ? አሁን እኮ ሁለት ነገር ነው። የሞቱቱ ስለኛ ይጸልያሉ፣ በህይወት ያሉ ቅዱሳን ስለኛ ይጸልያሉ ወይም ያማልዳሉ ልንል እንችላለን። ማማለዱን በፈለጋችሁት ሊተረጉሙት ትችላላችሁ። ማማለድ ግን ብቸኛው የሚያማልደው ኢየሱስ ክርስቶስ ነው። ግን እዚህ ጋር አሁን ለምሳሌ መጸለይ፣ መጠየቅ አሁን በህይወት ያለና በህይወት የሌለ ላይ ነው ክርክራችን እኮ። ለምሳሌ አንተ ራስህ ስለዚህ ታምኛለሽ፣ እንደሚያማልዱ ታምኛለሽ፣ ቅዱሳን እንደሚያማልዱ ታምኛለሽ። ምን ማለት ነው ማማለድ ማለት? አነበብኩልሽ እኮ መለመን ማለት ነው፣ ጸሎት ማለት ነው። ሲያማልዱ ይላል። ወደ መለመኑ እንምጣ። እሺ እኔ አሁን ለምሳሌ ስለአንተ ስለ ወንድሜ ብሩክ ሊጸልይ እችላለሁ። ወደ እግዚአብሔር ፊት ብሩኬን ላቀርብ እችላለሁ። ስለ ቅዱሳን እናውራ። አሁን ስለ ቅዱሳን ስለሆነ እያወራን ያለ ነው። ያንቺን የኔን ቅዱስና እንተወውና መጽሐፍ ላይ ስለተወራላቸው ቅዱሳን እናውራ። ይቅርታ በ20 ደቂቃ ጨርሱልኝ ቤተሰብ። በጣም እንደኔም አይነቶች ናቸው የተጻፈላቸው አይደል እንዴ? ታሪክ ያላቸው ናቸው። በ20 ደቂቃ ጨርሱልኝ እኮ አጠር እናርገው። አሁን ደቂቃም ለመጠቀም ያክል አሁን ቅድም እህታችን ምን ብለሽን ነበር? አይጸልዩም ብለሽ ነበር። እና እንዳይጸልዩ የሚያደርጋቸው ነገር ምንድን ነው? እንዳይጸልዩ የሚከለክላቸው ነገር ምንድን ነው? አሁን ለምሳሌ እንደሚጸልዩ ማስረጃ አቀረብኩልሽና የሞታ አብቅቶለት አለው። ታሪኩ ይወራል አይወራም ሌላ ጉዳይ ነው። እሱን አውርተን ጨርሰናል። ዮሐንስ ራእይ ላይ ያነበብነው ምንድን ነው ታዲያ? የሞቱ አይደሉም? የሞቱ ናቸው አይደሉም? እኔ ይመስለኛል፣ ቅርታ አድርጉልኝ፣ በጣም አክብሮት አለኝ ነገሩ። የሞቱ ናቸው አይደሉም? የሞቱ ናቸው አይደሉም? እዚህ ያነበብነው ወደ አለመባባቱ እያደለም ይሄድ ይመስለኛል ዝም ብዬ ሳስብና፣ እኔ እንደዚህ አይነት ክርክር ላይ ገብቼም አላቅም፣ መግባትም አልወድም። ግን ዞሮ አይ ፎርቢ ምዕራፍ 6 ቁጥር 9 ላይ የሞቱ ናቸው አይደሉም የጸለዩት ነበረ። አሁን እኮ ኢንጀነራል ደግሞ አጠቃላይ አረከው ደግሞ። አይ እስቲ እንመለስ። እኔ እኮ የተግባባን መስሎኝ ነው። ቢያንስ የሞቱ ናቸው አይደሉም እዚህ እየጸለዩ ያሉት? ራእይ 6:9 ላይ ጸሎት ማለት ምን ማለት ነው? ጸሎት ማለት ልመና ነው፣ ጥያቄ ነው። በእግዚአብሔር ፊት የሚቀርብ ጥያቄ ጸሎት ይባላል። ልመና ጸሎት ይባላል። ልመና ምስጋናንም ይይዛል፣ ጥያቄንም ይይዛል፣ ልመናንም ይይዛል። አሁን እነዚህ ሰዎች ያልካቸው ሰዎች አሁን ይጸልያሉ ያልካቸው ሰዎች ለምሳሌ እነሱ ኦልሬዲ መስዋዕት ሆነዋል፣ ምስክሮች ናቸው፣ ተጽፎላቸዋል እኮ። ጸልየዋል አልጸለዩም? ጸልየዋል አልጸለዩም? መመለስ እድል አላቸው፣ ንስሐ የመግባት እድል አላቸው። መምህር ብሩክ ይቅርታ አድርግልኝና አሁን ምንድነው ነገሩ? እየተመላለሰ የሚያዝግ ነገር ነው። አንዴ ጸሎት ላይ፣ አንዴ ልመና ላይ፣ አንዴ ምልጃ ላይ ገብቷል። ስለዚህ ልብን ዝግት ከተደረገ እንትን ማለት ስለማትፈልጉ ነው። እናንተ እኮ ቶታሊ ተከራክራችሁ ለማስመለስ ስለመጣችሁ ለመቀበል አንዴ መቀበል ካቻልሽ እናንተ ትንሽ ትምህርት ስጡበትና የሆነ እርግጠኛ ነኝ 14 ሰዓት ነው የተቀመጠው በዚህ በፕላትፎርሙ ማለት ከማታ ጀምሮ ትምህርት ስጡበትና መምህር በረከት ከዛ በኋላ ቢቋጭ ይሻላል። በቃ ጥሩ 5 ደቂቃ ያዙና መምህር ኤፍሬምና መምህር ብሩክ ማጠቃለያ ያስጡበት። እኔ አያስፈልገኝም። ተባረኩ ሁላችሁም። አመሰግናለን። ሳትሄጅ አንድ መልእክት በዚህ ወዘሽ እንድትሄጅ እኔ እንኳን 5 ደቂቃ አልቆይም። 1-2 ደቂቃ ሀሳብ ልስጥ። የተማማርንበት ለህይወት እንዲሆንልን የአባቶቻችን አምላክ ሁላችንም ይርዳን። ለመደበሪያ ለማዝናኛ የሆነን ሰው ለማሸማቀቅ የሆነን ሰው እንትን ለማለት ምናምን አይደለም። ይህ ቤት የሚከፈተው የእግዚአብሔር ቃል ለመማማር ነው። ካርዳችን፣ ጊዜያችን፣ እድሜያችን እየጨረስን ከዚህ ቁጭ ብለን የምናወራው ምናልባት ሰው መዳንን ያገኝ ዘንድ 1 ሰው 2 ሰው ማግኘት ቢቻል ብለን ነውና አንቺን የሆነ ምንድን ነው የሚባለው በዓለም ቋንቋ ይሄ ለማሸማቀቅ ወይም ለዚያ ተብሎ አይደለም። ማንንም መርገሜን ጌታ ኢየሱስ በቀራንዮ መስቀል ላይ ጨርሷል። እኔን ማንም ሊረግመኝ ሊመርቀኝ አይችልም። ጨርሻለሁ። በቃ ታች ቆይ፣ ከጨረስሽ ደህና ዋይ። በጣም ጥሩና እንዲሁ እኮ እናንተ ስለምን መርገም ነው የምናወራው? በዚያ ልክ አይ በቃ እንተዋት። አንድ መልእክት እናስተላልፍና እናትዬ መርገም እኮ ማን ረገመ? በስርዓት እያወሩሽ
መርገም ከየት መጣ እናቱ? ኤኒዌይስ እንግዲህ አንዳንዴ እንደዚህ ያደርጋል እና ምንድን ነው እኔ በጣም የሚገርመኝ እዚህ ቲክታክ ላይ ያሉ አንዳንድ እህቶችና ወንድሞች የሚያነሱትን ሀሳብ መናገር ስለፈለኩ ነው ዳግም የመጣሁት ወይም ሀሳብ ለመስጠት የተገደድኩት። ይገቡና እኔ መከራከር አልፈልግም በቃ እኔ ጨርሻለሁ ይሉናል እና ኦኬ በጣም ጥሩ እድሜ ይስጣቸው እና ምን ሊሰሩ ነው የመጡት? ሊያስተምሩ ከሆነ ሰው ቤት ገብቶ ላስተምራቸው አይባልም። ቤታቸውን ከፍተው ያስተምሩ። ሊማሩ ከሆነ ገብተው ሚውት አድርገው ይማሩ። መግባትም አይጠበቅባቸውም። ታቹ ነው 2800 ሰው እኮ ጠቅላላ አይገባም። ቁጭ ብለው ይማሩ። ከዚያ ውጭ ምን ሊሰሩ ነው እዚህ ላይ የሚሰቀሉት? ጥያቄ ነው ብለን እየጠየቅን ሌሎቹ ፕሮቴስታንት ጋር እያወራን ነው አይደለም? መልስ ሊሰጡ ይገቡና መውጫ ሲያጡ ይቅርታ አድርግልኝ እኔ ዮኒን አከብረዋለሁ እግዚአብሔር ያክብርሽ ስላከበርሽው እና እኛ ዮሐንስ ራእይ እየጠቀስን አንቺ ዮኒን እየጠቀስሽ 50 ደቂቃ አቃጠልሽብን። እንዲሁ እኮ እናንተ እንዲሁ መምህር ብሩክም በጣም እንዲሁ እግዚአብሔር ያክብርልን በእውነቱ። እና ለቀጣይ ዮናስ ትንቢተ ዮናስ ብንጠቅስ ኖረን ቢያንስ ዮናስ ጋር ይስማማልሽ ነበረ። ዮኒና ይሄኛው ግን ራእዩ ሁለቱ የተራራቁ ናቸውና ተምታቶብሻል። ለቀጣይ በደንብ በስርዓት ከዚያ ውጭ ግን ትዕግስት ለማስጨረስ መምህር ብሩክ መጽሐፉ ላይ ብቻ ትኩረት በማድረግ በትዕግስት እየደጋገሙ መጽሐፉን ይጠቅሳሉ። እያቋረጠች ትዕግስት አስጨርሳ የሆነ ተሳዳቢ ለማስመሰል ጉዞዋ ብዙም ደስ አይልም ነበርና ለቀጣይ እንዲህ አታድርጉ። ማንም አላስገደዳችሁም፣ አትግቡ። ቁጭ ብሉና ተማሩ። ትምህርት የምትፈልጉ ማስተማር የምትፈልጉ ሰዎች ደግሞ በጎረቤት ጠይቁና እንትኑን ላይቫችሁን መክፈት ማትችሉ ከሆነ ከፍተው ያሳዩአችሁ፣ እንደፈለጋችሁ አውሩ። አለቀ በቃ። እዚህ ውስጥ ግን የምትመጡ እየተጠያየቅን ስለሆን ትጠይቃላችሁ፣ መልስ ይሰጣችኋል። ትጠየቃላችሁ፣ መልስ ትሰጣላችሁ። ካላወቃችሁ አላዋቂነታችሁን ገልጣችሁ ትሄዳላችሁ ማለት ነው። ማስመሰል የማየን ወደ አባየ ግን ፈጽሞ አይቻልም። ዘመኑ አልቋል። 21ኛው መቶ ክፍለ ዘመን ላይ ነን። ትውልዱ በጣም ነቅቷል፣ ተጉዟል። ሶፍት እየጎረሰ ዝም ብሎ አዳራሽ ላይ እየተጨፈረበት ዝም ብሎ የሚኖር የለም። ለዚያማ ኮንሰርት ይሻላል። ቆይ የእነ ቴዲ ሙዚቃ በእውነቱ እና እሱን በደንብ ስርዓት መያዝ ራስ ጋር መሆን ጥሩ ነው ለማለት ነው። እና ቃል በቃል ተጽፎ እያዩት እኔ ቅድም ጥቅስ አሁን የተጠቀሰው ጥቅስ 2ኛ ቆሮንቶስ ምዕራፍ 9 ቁጥር 14 ጀምሮ ያለው ቅዱሳኑ ስለ እናንተ ይማልዳሉ የሚለው ቅዱሳን የተባሉ ሩጫቸውን የጨረሱት ናቸው። ሩጫውን ያልጨረሰ ቅዱስ አይባልም። ቢወድቅስ ነገ ምን እንደሚገጥመው ምኑ ይታወቃል። ነገ ጧት እኮ ሊክድ ይችላል። ለምሳሌ ዮኒ ትናንት እናንተ ቅዱስ ነው ብላችሁ ወደ እናንተ ወስዳችሁት ነበረ። ጨርሳችሁ ሳትቀድሱት እግዚአብሔር ይመስገን መጥቷል ወደኛ። አሁን ወደዚህ ሲመጣ ሩጫውን ጨርሷል። ትናንት ቅዱስ ብትሉት ኑራችሁ ዛሬ ደግሞ ወደኛ መጥቷል ማለት ነው። ገብቷችኋል? ስለሆነም በሚገባ ማሰብና የሚናገሩትን ማወቅ፣ መጽሐፍ ቅዱስን በእጅ ይዞ መግባት፣ ለተጠየቁት አማናዊ ግብረ መልስ መስጠት፣ ማያውቁትን አላውቅም ማለት። ሰው ስለ ጋዜጣም እኮ ጠንቅቆ አያውቅም እንኳን ስለ መጽሐፍ ቅዱስ ማለት ነውና እሱን እንድንይዝ መልእክቴ ነው። መምህራኑን ሁሉ እግዚአብሔርን ቃል በማስተማር በመማር በቀኝም በግራም ሆናችሁ በማሳለጥ በልዩ ልዩ አገልግሎት የምትሳተፉ ሁላችሁ እናመሰግናለን። ዛሬም እንደተለመደው ወንድማችን ዮኒ በትዕግስት ረጅም ሰዓት ተቀምጠ ስለምትሰማና መምህራንን ጋብዘ የእግዚአብሔር ቃል በአደባባይ እንዲገለጽ ስለምታደርግ ምስጋናችን እጅጉን ነው። መልካም ውሎ። እኔ እንትን አለኝ በጣም ሁላችሁንም እግዚአብሔር ያክብርልኝ። ነገ ጊዜ ካላችሁ ማለቴ ነው። መዝሙር ያሬድም ከተመቸ በጣም ረጅም ጊዜ ከኔ ጋር ቆይተዋል። መምህር ብሩክም እንዲሁም መምህር ኤፍሬም እግዚአብሔር ይጠብቅልኝ። ሌሎቻችሁም ካላችሁ ብዙ ጊዜ እኔ የመጨረሻ ጥያቄ ሆነብኛል ስለ ድርሳናትና ስለ ገድላት እንደው ጊዜ ኖሯችሁ ወይ ቀጠሮ ይዘን አንድ ቀን ሙሉ ዲቴይሉን ከምን አንጻር እንደዛ ሊባል እንደቻለ የምታስተምሩበት ታይም ይኖሯቸዋል። ሌላውን እንግዲህ ከመጽሐፍ ቅዱስ እንዳልኳችሁ እኔ ራሱ እነዚህን ጥቅሶች ታነባቸው እበሳጩላ ነበረ እውነት ለመናገር። አሁን ይሄ ለምሳሌ ዮሐንስ ራእይ ብዙ ሰው አይጠቅሰውም። ዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ ሲነበብ ከክብሩ የተነሳ መልአኩ ምድር በራች ይላል። የሚያስደነግጥ እና ብዙ ጥቅሶች አሉ። እኔ ብዙ ጊዜ ጠቅሰዋለሁ። ካያችሁ ብሉይ ኪዳንን ስለማይወዱ ነው እንጂ እነ ትንቢተ ዘካርያስ ላይ ሌሎችም ላይ ኢቭን የሞተ ሬሳ የማነው ስሙ ማነው እንኳን ኤልሳ ሬሳው ራሱ እንደሚያድን ምናምን ሳይ እበሳጭ ጀመረ እዛ እያለው ማለት ነው። ምክንያቱም ፍላጎቴ ሌላ ስለነበረ
ፍላጎቴም የሚሉትም ሌላ ስለነበረ እነሱን ሳይ መጽሐፍ ቅዱስ ላይ ያበሳጭ ጀመር። ለምን ኦርቶዶክስ የምትለው ነው። ይሄ ደግሞ ከኦርቶዶክስ ተቃራኒ ነው። ስለዚህ በዛ ጉዳይ ላይ እንትንል ነበር እና አሁን ለአንዴና ለመጨረሻ ጊዜ እንደው ቢቻል ብዙዎቹ አወዛገቡን ብሎ የሚያስበው የመጽሐፍ ቅዱስ ጉዳይ ሳይሆን የገድላትና ድርሳናት ከምን አንጻር ነው ቤተክርስቲያን የምታየው የሚለውን እኔም ሌሎችም ቢማሩ መልካም ነው ብዬ አስባለሁ። እና ያንን እናንተ ይሄ እነዛ የሚያነሱት አሉ ታውቃላችሁ። መቼም መዝሙረ ያሬድ ብዙ ጊዜ እነሱን ነገር ስለሚያውቀው እንዴት ተብሎ እንደሚባል እንደው ዘማርያምም መዝሙረ ያሬድም ሌሎችም ቢመጡ ደስ ለምን እዛ ቤት ሲፎክሩ የነበሩት ተደብቋል። አሁን አይመጡም። ቴዲም ቤት ተጠርተዋል። ገለልተኛ ቤት የተባለ ቤት በሙሉ ተጠርተዋል። በድርሳናት በገድላት መነጋገር ተብለዋል። ተደብቀው ቁጭ ብለዋል። ስለዚህ ሰው ያቺን እየጠበቀ ከሚቆይ ብዙ አሉ መሀል ላይ የቀሩ እልክልሃለሁ መዝሙረ ያሬድም ሌሎቻችሁም ይዣቸው ነው የምወጣው ያለ ፓስተሮች አሉ። በቃ መሀል ላይ ቆመናል፣ የምንሄድበት አጥተናል፣ ከእንግዲህ በኋላ ወደ ኦርቶዶክስ ነው የምንሄደው የሚል አንድ ቪዲዮ አሳያችሁና ራሳችሁ በዛ ጉዳይ ላይ ራሱ ብዙ ሰዎች በመሀል ያሉ ስላሉ ምላሽ እንዲሆንላቸው በሚል ነው። እና እሱም መጀመሪያ ላሳያችሁ። በጣም ነው የምትደነቁት። በቃ መሮት ማለት ነው። ምክንያቱም እንደኔ አንዴ የሰራዋት ቪዲዮ አለች፣ በጣም ቫይራል ወጥቷል። ግራ የተጋባሁት አንዱ በዚህ ይላል፣ አንዱ በዛ ይላል፣ አንዱ በዚህ ይላል፣ አንዱ በዚህ የሚለውን የሆነ ሰውም መጥቶ የራሳቸው ሰው የኔን የተባሉትን በሙሉ ይዤባቸው ሄዳለሁ ብሎ ቃል በቃል ነው የተናገረው። ላሳያችሁና ከዛ በኋላ እናንተ የምትሉትን ሰማለሁ በተመቻችሁ ጊዜ። ይሄ ነው እንደዚህ ያለው። ላሳያችሁ። የፕሮቴስታንት ቤተክርስቲያን በዚህ የሚቀጥል ከሆነ ኦርቶዶክስ መሆኑን ኮንሲደር አድርገዋለሁ። ስወጣ ግን ብቻዬን አይደለም የማወጣው። እኔን የሚመስሉ እልፍ ሰዎችን ይዤ ነው የማወጣው። የጨነቀን ግራ የገባ ተስፋ ቆርጠናል እና ሁል ጊዜ እየተጨነቀን የምንኖር የምንሄድበት አጥተን ግራ የተጋባን በጣም ብዙ ሰዎች አሉ። እነዚህን ሁሉ ሰዎች ይዤ ነው የማወጣው ከፕሮቴስታንት ቤተክርስቲያን። ያ እና ሌሎች አሉት እና ሙሉ ቪዲዮ አለ ልክልሃል። የጨነቃቸው መሀል ላይ ያለን ብዙ ሰዎች ስላለን ለዛ መፍትሄና ምላሽ ሊሆን የሚችለው ደግሞ ይሄኛው ትምህርት ነው። ኦርቶዶክስ ከምን አንጻር ድርሳን ገድላትን የምታስተምረት ከምን አንጻር እንደሆነ በሰፊው ያናውን ሳርጌ እንመጣለን። ብዙዎቹ ተምረውበት ብዙዎቹ መልስ የሚያገኙበት ነው ብዬ አስባለሁ። እና ያንን እንዴት ታስቡታላችሁ? እንገናኛለን፣ እናመቻችና ጥሩ ነው። መዝሙርም ሀሳብ ስጥበት። አይ በቃ ኦልሬዲ ፕላን እያደረግን ነው። ዮኒ ዲያቆን ዘማርያም በዚህ ላይ በተለይ ብዙ ሰርተዋል እና ብዙ ጊዜ እኔ እና እሳቸው እዚህ ነገር ላይ ብዙ ምላሽ ይሰጣል እንደምታውቀው። አሁን ግን ዲያቆን ዘማርያም ዱባይ ናቸው ለአገልግሎት አይገስ እና አንዳንድ ነገሮች እያመቻቸን ነው። አሳውቅህና አናውንስ አድርገህ መምህር ኤፍሬም ባሉበት መምህር ብሩክም ባሉበት ምንም ችግር የለውም እያሳየን መጽሐፍቶቹን እየገለጥን ምላሽ ይሰጣለን። አሁን ግን ያሳየኸው ምንድነው ቪዲዮ ላይ ምን ትዝ አለኝ መሰለ? ይትባረክ እንደ አብርሃም የሚለው የትዝታው ትዝ ይልሃል? እና እዛ ላይ ሳያውቀው ይትባረክ እንደ አብርሃም ካለ በኋላ ከዛ ኢየሱስ ጌታ ነው እንደ አብርሃም የሚል ሰምታለህ? እሱን ግጥም እኔ አላስተዋልኩትም። ብዙዎቻችን አናስተውለውም። አዎ እንዴ የኔ አማላጅ እንደ አብርሃም እና ብስጭትና ብሽሽቅ ውስጥ ገብቶ ስለነበረ አላስተዋለውም እና እሱን ነገር አስተውዬ እኔ ቪዲዮ እንዲሁም ተሰርቶበት ነበረ እና ብዙዎች ፕሮቴስታንቶች ነቃ ማለት የጀመሩት የዛን ሰዓት ነው። ኤኒዌይስ ምንም ችግር የለውም። በቃ እሱን ፕላን አድርገን የገድላት ድርሳናቱን ነገም የሆነ ትምህርት ካለ መዝሙር ያሬድ ነገርንና ትምህርት ነገ መምብሩም ካሉ ሌሎችንም ሜይ ቢ እስኪ ዮሐድዬ እና አኬንም ዮባም ከመጡ መምህር ኤፍሬም አሉ መምህር ብሩክም አሉ። አንድ ርዕስ ይዘን እንትን ማለት እንችላለን። በተለይ ዛሬ ስለተጠየቀው ስለምልጃው ሞር ቢሆን መልካም ገባ። በሞር ሰው አንደርስታንድ እንዲያደርገው የመላእክቶች ምልጃ፣ የጻድቃን ምልጃ
የእነሱ ነገሩ ሞር ቢሰራበት መልካም ነው ብዬ አስባለሁ። ፐርፌክት፣ ጥሩ። በቃ እንደዛ ከሆነ ዛሬ አጀማመሩ ደስ የሚል ነው። ያበሳጫል፣ መጨረሻው ያበሳጫል ስል ተበሳጭተው ነው የወጡት። ያም ቢሆንም ግን ጅማሬው ደስ ይላል። ሙሉን የምልጃውን ነገር ቢደረግ ጥሩ ብዬ ሰዓቱ ከዚህ 4 ሰዓት በፊት እንችላለን። ለምን ያሬዶም ጋር እኔም ጋር ስለሚመሽ ቀደም ብለን ገብተን በኢትዮጵያም ስትነቁ 8 o'clock አካባቢ በእኔ ነው ያሬዶ፣ በእኔ 8 ሲሆን ኢትዮጵያ ወደ 8 in the morning ይሆናል። ስለዚህ ሰው ይነቃል፣ ሰው ማዳመጥ ይችላል። አሜሪካም ላለው አውሮፓም ላለው ትክክለኛ ሰዓት ነው፣ አረብ ሀገርም ላሉት ወንድምና እህቶች። ስለዚህ በሱ ሰዓት ፐርፌክት ስለሚሆን በሱ ሰዓት ለነ ልደትም ነገራቸውና በሱ ላይ የሆነ ትምህርት ብታደርጉበት አንድ የ2 ሰዓት ትምህርት 2-3 ሰዓት ትምህርት ቢማር ሰው ጥሩ ይማራል ብዬ አስባለሁ። ጥሩ። ስለዚህ እዚህ ያላችሁ እንግዲህ እግዚአብሔር ቢፈቅድና ብንኖር እግዚአብሔር ደግሞ እድሜ ቢሰጠን ነገ በጠቅላላ ቅዱሳን መላእክትም ቅዱሳን ሰማዕታት ጻድቃን የተባሉት ሁሉ ክርስቲያኖችን እንዴት ያግዛሉ፣ በምን ያግዛሉ፣ ጸሎት ልመናቸው እንዴት ነው የሚለውን በመጽሐፍ ቅዱስ በቤተክርስቲያን አባቶች ትምህርት በቀደመችው ቤተክርስቲያን ደግሞ እንዴት ይታያል የሚለውን እነዚህን ሁሉ ነገ እናያለን ማለት ነው። ነገ ሳይሆን በኢትዮጵያ ማታ ማለት ነው። በኢትዮጵያ ማታ፣ በእኛ ነገ ምሽት ነው። በቃ ኢትዮጵያ አሜሪካ ያላችሁ ነገ ምሽት ነገ ነው የሚሆነው። በኢትዮጵያ ግን ወደ ማታ አካባቢ ነው የሚሆነው እና እነ መምህር ብሩክ እነ መምህር ኤፍሬም እነ ዮሐድዬ እነ ጋዲሳ እነ ልደትንም ነግራቸውና ብቅ እንላለን። ከዛ ደግሞ ገላ ድርሳናት ላይ ደግሞ እኔና ዲያቆን ዘማርያም ፕላን እናደርግና ሌሎችንም መምህራን ጨምረን ደግሞ እንደዛ እናደርጋለን። በጣም ደስ ይለኛል። በጣም ነው ደስ ያለኝ ዛሬ። ምንም ግን እውቀት እንደማይጠይቅ አየህ አይደለ? ነቢይ ለመሆን ምናምን ነገር እያየልኝ ነው። እኔ ምን አይነት አዘቅት ውስጥ እንደነበርኩ ተረዳችሁኝ። አሁና መምህር ብሩክ ያጠቃሉና 3-4 ደቂቃ ወስደው አዘቅት አልከው አዘቅት ውስጥ እንደነበርኩ ጌታ ነው የሚያውቀው። መምህር ብሩክ ያጠቃሉና እንውጣ። እናመሰግናለን ዮኒ፣ በጣም ግልጽ ነው አሁን የተናገርከው ነገር። ቅድም ጃ የተናደደው በነገራችን ላይ በዚህ ነው። በእኛ አልነበረ መናደድ የነበረበት። ኦልሬዲ ፕሮፊት ተብለው ኤቫንጀሊስት ተብለው በዚህ ደረጃ አንድ ጥያቄ ለመመለስ እንኳ አቅም የሌላቸው ሰዎች በምን አይነት ማዕረግ እንዳሉና ደግሞ ስንቱን ትውልድ ወደ አዘቅት ውስጥ ይዘውት እንደሚገቡ በዚህ አለማወቃቸው ግልጽ ነው። እንግዲህ እነሱ የሚያስተምሩት ትውልድ ነው ቤተክርስቲያንን የሚሳደቡ። በነገራችን ላይ እንግዲህ እነዚህ ፕሮፊቶች ተብለው ነቢያት ተብለው እነዚህ የሚመግቧቸው በጎች ናቸው ቤተክርስቲያንን ሲሳደቡ የሚውሉት። ከነዚህ አሁን ምን እውቀት ያገኛሉ? ምን ትምህርት ያገኛሉ? ስለዚህ በቀላል ሁኔታ ምን አይነት ሁኔታ ውስጥ እንዳሉ አሳይተናል ቅድም በነበረን ጊዜ። ለማጠቃለያ ያክል ግን ባጭሩ ቅዱሳን ከዚህ ዓለም ድካም አረፈዋል ስንል ሞታቸው ከክርስቶስ ራስነትና በግንዱ በኩል አንድ ከሆነው ቅርንጫፎች አይለያቸውም። የቅዱሳን ሞት የሚለያቸው ከዚህ ዓለም ድካም ከዚህ ዓለም ስርዓት ይለያሉ፣ ግን በነፍስ ራስ ከሆነው ከክርስቶስ ወይም ከግንዱ እንደ ቅርንጫፍነታቸው አይለዩም። በግንዱ አማካኝነት ደግሞ አንድ ከሆነው ከቅርንጫፎች ህብረት አይለዩም። ይህንን ለማረጋገጥ ዕብራውያን 12-13ን ማንበብ ነው። ወደ ሕያዋን ጻድቃን መንፈሶች ደርሳችኋል ነው የሚለው። ማንን? በህይወት ያሉትን። ስለዚህ የቅዱሳን ረፍት ከዚህ የዓለም ስርዓት ከዚህ የዓለም ድካም ይለያሉ እንጂ ራስ ከሆነው ከክርስቶስ አይለዩም። አካል ከሆነችው ከቤተ ክርስቲያን ህብረት አይለዩም። ይህን በመጀመሪያ ማወቅ ያስፈልጋል። ለዚህ ነው ጌታችን በተሰቀለበት ጊዜ ሉቃስ 23:43 ላይ ዛሬ ከኔ ጋር በገነት ትኖራለን ያለው። ያ ሰው እኮ እንግዲህ እየሞተ ነው፣ ግን በነፍሱ ሕያው ስለሆነ ዛሬ በገነት ከኔ ጋር ትኖራል። ስለዚህ ቅዱሳን ሞታቸው ከክርስቶስ አይለያቸውም። አንድ ሁለተኛ ደግሞ በግንዱ አማካኝነት ካለነው ከቅርንጫፎች ጋር ህብረት አላቸው። ወደ ሕያዋን ጻድቃን መንፈሶች ደርሳችኋል ነው የሚለው። ዕብራውያን 12-13 አንብቡት። ይሄ የቅዱሳንን ያረፉትን ከዚህ ዓለም ድካም ተጋድሏቸውን የጨረሱትንና በምድር ላይ ጉዞ ላይ ያለነውን ህብረት በደንብ የሚያሳይ ነው። ሁለተኛው ማቴዎስ 22:31 ላይ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ብሏል ራሱ ክርስቶስ። ስለዚህ በክርስቶስ ሆነው ያረፉ ሙታን ራሱ አይባሉም፣ ሕያዋን ናቸው። ስለዚህ ከቤተ ክርስቲያን ህብረት አይለዩም፣ ከክርስቶስ ራስነት አይለዩም። ግንኙነታችን በግንዱ በክርስቶስ አማካኝነት ነው። እኛም ግንኙነት ይኖረናል ስንል በእሱ አማካኝነት ነው። አይጸልዩም ተባለ። እንደሚጸልዩ ዮሐንስ ራእይ ምዕራፍ ቅድም የጠቀስነው 6
11 አንስተን ስናነብ አይተናል። የዮሐንስ ራእይ ምዕራፍ 8 ላይ ስናነብ እንዲህ የሚል ቃል እናገኛለን። ሌላ መልአክም መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆሞ በዙፋኑ ፊት ባለው በወርቅ መሰዊያው ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ዮሐንስ ራእይ 8 ከ1 አንስታችሁ እስከ 5 አንብቡት። ስለዚህ ይሄ ቅዱሳን ከሞቱ በኋላ አያውቁም የሚለው ያላዋቂዎች ትምህርት ነው። ቅዱሳን ከሞቱ በኋላ ምንም አይሰሩም የሚሉት ሰዎች ምንም መጽሐፍ ቅዱስን ያላነበቡ ሰዎች ትምህርት መሆኑን መረዳት ያስፈልጋል። የእነሱን ምልጃ ስናስብ በክርስቶስ ቤዛነት በኩል የተፈጸመውን እነሱ ያደርጉታል እያልን ግን አይደለም። የእነሱ ጸሎት ነው፣ ልመና ነው፣ ጥያቄ ነው እንጂ ክርስቶስ በቤዛነቱ ስጋውን ቆርሶ ደሙን አፍሶ የሰራልን የሰጠንን ጸጋ እነሱ ተተክተው ይሰጡናል እያልን ፈጽሞ አይደለም። ይሄ ማወናበጃ ነው፣ ለብዙ ዘመን የተሰራበት ፖለቲካ ነው። ይህንን በደንብ መረዳት ያስፈልጋል። ዮኒ በጣም እናመሰግናለን። ዛሬም ብዙ ሰዎች ተምረዋል። ይሄ ደግሞ ምክንያት የሆንከው አንተ ነህ። ወንድማችን ዲያቆን መዝሙረ ያሬድም ጸጋውን ያብዛልህ። ሁላችሁንም ታች ያላችሁ ስትከታተሉ የነበራችሁትንም ሁላችሁንም አመሰግናለሁኝ። በዚህ ይብቃ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማል። መምህሩክ ያ በአኬ ሰዓት አይደለም። አኬ የሚያስተምርበት ሰዓት እና የእሱን ሰዓት አንወስድም በጭራሽ። የአኬ ሰዓት የእፎ አይነካም፣ የእፎይ ሰዓት የአኬ ሰዓት አይነካም። ሌላ ሰዓት ነው፣ ኮምፕሊትሊ ከነሱ የተለየ ሰዓት እንዳታስብ። እና አኬ ጠዋት ሲነሱ ማለት ነው የሚሆነው ዞሮ ዞሮ። ስለዚህ ምንም ችግር የለውም። አንድ ደቂቃ ስጠኝና ዮኒ፣ አይ ቲንክ ስለ ሞት ያለን ምልከታ በፕሮቴስታንትና በእኛ የተለያየ ነው። አሁን እንደተረዳ ነው እኛ በአዲስ ኪዳን ያለን ሞት የሚባለው ባይዘወይ እዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ምን ይላል መሰለ? ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? አየህ፣ በክርስቶስ ሞት ሞታችን እኮ ተሸንፏል። ክርስቲያኖች እኮ አሁን ሞቱ ሲባል እኮ ረፍት አረጉ ማለት ነው። ከዚህ ዓለም ውጣ ውረድ ረፍት አረጉ እንጂ ወደ ተሻለ ወደ ከበረው ጸጋ ሄዱ እንጂ የሚባለው ወደ አምላካቸው ወደ ክርስቶስ ጋር ሊኖሩ ሄዱ እኮ ነው የሚባለው። ሊኖሩ እኮ ነው የሚሄዱት። ስለዚህ አያውቁም አይሰሙም የሚለው ነገር በጣም የሚያስቅ ነገር ነው። የእግዚአብሔርንም ጸጋ እግዚአብሔርን ጸጋ መንፈስ ቅዱስንም መቃወም ነው። ባይዘወይ በጣም መቃወም ነው። የሉቃስ ወንጌል ላይ ትዝ ይል እንደሆነ ስለ ሀብታሙና ድሃው ያወራበት ክፍል ትዝ ይላል። ቀይ ልብስ እና ነገ እናነሷለን። በእርግጥ ምዕራፍ 16 ላይ ያለው ነው። ከቁጥር 19 ጀምሮ ያለው እና እዛ ላይ አብርሃም አባት ሆይ ይሏል። አብርሃም መቼም በመጽሐፍ ቅዱስ አብርሃም ተብሎ ምሳሌ የለም። አንዳንድ ፕሮቴስታንቶች ስንዋይ አብርሃም ምሳሌ ነው ይለዋል። እንዴ ስም ተጠርቶ ምሳሌ አለ እንዴ? አብርሃም ብሎ ምሳሌ አለ? አብርሃም ነው እንዴ? እኔ ይህ ሁሉ መሸሽ እኮ ለምን እንደሚያስፈልግ መቃወም መጽሐፍ ቅዱስ ህልም እንደፈችው ነው ያሬዶ። እንደዛ አይሆንም። ስለዚህ አብርሃም እንግዲህ ረጅም ጊዜ በማይግ በጣም እንግዲህ የሞተ ነው ያረፈ ነው። ኦኬ አብርሃም አባቶች ሲል አብርሃም ሲያናግረው አይተናል። እንዲሁም ጭራሽ አብርሃም ያ ድሃው በምድር ላይ ሳይመቸው እንደኖረ ሀብታሙ ግን ተመችቶ ደልቶት እንደኖረ ነገረው። በምን አወቀ አብርሃም? በምን አወቀ ብንል አምላክ ስለሆነ አይደለም። በምን አወቀ ብንል ምን እያልን ነው ማለት ነው? ጸጋ እግዚአብሔር ይባላል። ለዚህ ነው መላእክትም እንዲሁም ምን ይባላል አይተህ ከሆነ ዮኒ፣ ሰው ሲያርፍ ነፍስህን በእነ አብርሃም እቅፍ ያስቀምጥ ይባል አይደለ? ከዚህ ተነስቶ እኮ ነው ይላል መሰለህ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አየው፣ ወደ አብርሃም እቅፍ ወሰደ። አሁን ምሳሌ ካሉ አብርሃም ይህም ምሳሌ ሊሆን ነው። እስቲ ይንገሩን። ነገ ሆፕፉሊ ነገ ይነግሩናል ብዬ አስባለሁ። ካስተማርን በኋላ ይገባሉ። አብርሃም ይህም ምሳሌ ነው። ድሃው የማን ምሳሌ ነው? ሀብታም የማን ምሳሌ ነው? እሺ ያ ፍርፋሪ የተባለ የምን ምሳሌ ነው? እንግዲህ ምሳሌውን መፍታት ነው። በተለይ ግን እንዲፈቱት የምንፈልገው ነገር አብርሃም የማን ምሳሌ ነው? ምሳሌ ከተባለ መቼም ጌታችን ሲናገር ለተናገረበት ምሳሌ ከሆነ ይፈተዋል። ባይዘወይ አይደለ? ልክ ነህ። በዚህ ይሄንን እንዲይዙ ፈልጋለሁ። ነገር ግን በሰፊው ስለ ቅዱሳኔ ሞት የሚባለው ነገር ምንድን ነው? አጸደ ነፍስ ስንል ማለታችን ነው። የነፍስ ባህሪዋ ምንድን ነው? ቅዱሳን ያውቃሉ ስንል ምን እያልን ነው? ደግሞ በጸሎት ያግዙናል ስንል ምን እያልን ነው? የቅዱሳን ጸሎት እገዛ ነው ዮኒ እንጂ የጌታን ቤዛነት የሚተካ አይደለም። የሚያገናኙ ሚስጥራትን የስጋው ደሙን የሚተካም አይደለም። ጥምቀትን የሚተካም አይደለም። አንድ ሰው ሳይጠመቅ የጌታን ስጋና ደም ሳይበላ ሳይጠጣ የዘላለም ሕይወት የለውም። እሱ ጋር ስፔሲፊክ ላድርገው ነው የሚያሬደው ምንድን ነው? ለዚህ ነው ጥምቀቱ በአብ ወልድ በመንፈስ ቅዱስ ስም የሆነው። ቅዱስ ቁርባኑ በአብ ወልድ በመንፈስ ቅዱስ ስም የሆነው ለዛ
እኛ ምን እናምናለን አያገናኘውም ልልህ ነው። ከዛ ሾርትከት ጋር የለም። እገዛ ልመና እንጂ ከዛ ጋር የሚያገናኘው የለም። ነገር የለም። በቅዱሳን የሰው ልጅ ጸሎት ደካማ አምጬ ስለሆነ የለም። እገዛ ነው የተደረገለት ነው። ሌላ ነገር ደግሞ የለም። መተጋገዝ የክርስቲያን ህይወት ነው። ትክክል። እሱን በደንብ ነገር እናብራራለን። ጊዜ ስላመቻቸልን ሆን ሆፕፉሊ እንግዲህ በደንብ ተምረህ እኛ ጋር እንደምታየው ያው እጅን አውጣ ወደ ላይ ጸድቀሃል፣ ድነሃል፣ አንተ ቅዱስ ነው የሚባል ነገር የለም። የ30 ሰከንድ የለው የለንም። እንደዛ ሰው ትምህርት ነው። ትምህርቱን ተምረህ በደንብ እግዚአብሔር ረድቶ እንግዲህ ትምህርቱ ገብቶኛ ተረድቻለሁ ስትል እንግዲህ ወደ አንዴ አማተብኩት እዛ አይልም እነ ዮናታን ጋር የሆነ ልጅ ገብቶ እኔ ቁጭ ብዬ ነበርና ሳንቲም እያዋጣን ነገር ከዛ የሆነ ልጅ ገባና አስገቡት ተባለ። ጌታ መቀበል ፈልጋለሁ እያለ ጨቀጨቀና ሲገባ እኔ ዝም ብዬ ሰማሁ። ከዛ ምንም ታምናለህ ምናምን ተብሎ በቃ በሱ ጌታን ተቀበልክ ይባል ነው ልጁ ደግሞ የሆነ ሙድ ለመያዝ ነው የገባው። በማርያምም በሱም አምናለሁ ምናምን ብሎ ብቻ ወጣ። ደንግጠው ከዛ በኋላ ሚውት ተደርጎ እኔ ራሱ አማትቤ ወጣ። እና ምን ልል ፈልጌ ነው፣ በአንድ ደቂቃ የሚመጣ መቀበል የለም። እንደዛ አይነት ሻሃዳ እንደመያዝ ማለት ነው። ሙስሊሞችም እንደዛ ነው የሚያደርጉት። በነገራችን ላይ ሻሃዳ ስትይዝ የአንድ ደቂቃ አይሞላም። በአንድ ደቂቃ ውስጥ ነው የምትይዘው። ምንም የሚጨመርልህ ነገር የለም። ምንም ነገር የለም። ከዛ በኋላ ነው እንግዲህ ወደ ትምህርቱም ወደ ምንም የሚወስዱ እንጂ ሌላ ምንም ትምህርት የሚባል የለም። ይሄ የሚታወቅ ነው። ፈጠር የማውራው ሳይሆን የነበራችሁ ስለሆናችሁ ሶሻል ሚዲያ ላይ ስለማደርገው ሁሉም አይቶታል። እና ነገ በደንብ ስለዛ ጉዳይ እንማማራለን። መልካም ስላመቻቸልን ብርክ በሉልኝ። አመሰግናል። እግዚአብሔር ይጠብቅልኝ። አሜን። አሜን።